በላይ እንዴት ዋልክ? እግዚአብሔር ይመስገን ሁሉ ሰላም። እንዴት ነበር? አለን ሳምንቱ ኔጋ አሪፍ ሳምንት አሳልፌያለሁኝ። አድማጮችም ጋር እንደዛ ይሆናል ብዬ ተስፋ አደርጋለሁ። አዎ ያው ያመቱ ቅዳሜ ነው በጉጉት ይጠበቃል። የሚሊዮነሮች መንገድ ዘወትር በዚህ ሰዓት እንግዲህ በኢትዮ ኤፍኤም እስከ 12 ሰዓት ድረስ እንቀጥላለን። እንዲሁም ምሽት ላይ በአገሬ ቴሌቪዥን ከ2 እስከ 4 አለን። በዋናነት እንግዲህ ያው ያስጀመርናቸው ምን ደረሱ፣ ምን ያደረጉ ነው፣ እንዴት እያስተካከሉ ነው፣ የሚሊዮነሮች መንገድ ለምን ተጀመረ፣ ለምንስ ይበጃል፣ ምን ያክል ሰውስ እየተከተለ ነው፣ ምንስ ለውጥ ያመጣ ነው፣ ምን ያክል ሰውስ ድጋሚ ወረተኛው ዙር ለመመዝገብ ተዘጋጅቷል፣ እንደገና ደግሞ በስራው ላይ ያሉ ሰዎች የሚያስቸግራቸውን ነገር ለመፍታት ምን ያክል እየሄድን እንደሆነ በደንብ የምናወራበት ነው ማለት ነው። ያው እንግዲህ በጉጉት የሚጠብቁት ቀናቸውን ፏ ለማድረግ ሳምንታቸውን ቀለል ለማድረግ ትልቁ የኢኮኖሚያቸውና የስብዕናቸው መሰረት አድርገው የሚሊዮነሮች መንገድ ይጠብቁታል። እንግዲህ እሱ ላይ ዛሬ አጠር እያደረግን ከአንድ 20 ደቂቃ በኋላ ስልክ ማስተናገድ እንጀምራለን። እስከዛ ድረስ ግን አጠር እያደረግን መረጃውን በደንብ ወደ እነሱ እንለቅና ከዛ አስተያየት ደግሞ እንለቅላቸዋለን ማለት ነው። አዎ ሐሳብ አስተያየታቸውን ወደ በኋላ ላይ ለመስጠት እንዲመቻቸው ቀድመን የስልክ መስመራችንን እናስታውሳቸው። 011 668 6041 የቀጥታ የስቱዲዮ ስልክ መስመራችን ነው። በዚህ የደወላችሁ ሐሳብ አስተያየታችሁን መስጠት ትችላላችሁ። ጥያቄም ካለም እንደዚሁ ጥያቄያችሁን ለኛ መጠየቅ ትችላላችሁ። መደወል የማይመቻችሁ አድማጮች ካላችሁ ደግሞ በ097 10 56 88 ላይ በአጭር የጽሁፍ መልእክቶቻችሁ ልታጋሩን ትችላላችሁ። ባለፈው ሳምንት እንደሚታወሰው ትርፍ ያገኙ ፐርሰንታቸው ላይ የደረሱ ከፐርሰንታቸው በላይ ያስመዘገቡ ሰዎችን እየደወሉልን እነሱን በቀጥታ ያስገባለን እናንተም ትምህርት ይሆናችኋል በሚል የነሱን ልምድ እያካፈልናችሁ ከነሱ ጋር ቆይታ አድርገን ነበረ። ዛሬ በስፋት ጥያቄዎችን መጠየቅ ትችላላችሁ። ምን ላይ ደርሳችኋል የሚሉ ሐሳቦችን ከዛ ደግሞ የማይረሳው ነገር ሁሌ በሳምንት ስንመጣ አቴንዳንስ መሙላታችሁን እንዳትረሱ። አቴንዳንሱ እኛ እዚህ በገባንበት ሰዓት ብቻ ሳይሆን እኛ ከዚህ ከወጣንም በኋላ 12 ሰዓት ላይ ጨርሰን ከወጣንም በኋላ ስለሚሰራ ሙሉ ሳምንቱን መሞከር ትችላላችሁ። ግን ካሁን ሰዓት ጀምራችሁ አቴንዳንሱን መሙላት ጀምሩ። በ8795 ላይ ኤአር ያላችሁን አቴንዳንስ የምትሞሉት ኤምአር የሚለው ምዝገባ ለጊዜው ቆሟል። ስለዚህ ኤምአር የሚለው ምዝገባ የለም። ሁለተኛው ዙር ምዝገባ እስከሚመጣ ድረስ የሁለተኛው ዙር ተመዝጋቢዎች እንግዲህ በተስፋ መጠበቅ ይኖርባቸዋል። የአንደኛውን ዙር እየተከታተላችሁ ያው ልምድ ስለሚሆናችሁ ሁሉም ነገር የመጀመሪያ ሲኮን ሁሉም ነገር ወይ ሊያደናግር ይችላል። ስለዚህ ካሁኖቹ ልምድ ተወስዱና ሁለተኛው ዙር ላይ ተመዝግባችሁ ወደ ስራችሁ መግባት ትችላላችሁ። ስለዚህ የመጀመሪያውን ዙር ያልተመዘገባችሁ በ8795 ላይ ኤምአርብላችሁ ያላካችሁ ወይም ደግሞ ልካችሁ ተመዝግባችሁ ለኮዱ ሙሉ የናንተን አድራሻ ሙሉ ኢንፎርሜሽን ያላካችሁ ሰዎች በሁለተኛው ዙር ውስጥ የምትካተቱ ስለሆነ እናንተም ሁለተኛው ዙር እስከሚመጣ ድረስ መጠበቅ መቻል አለባችሁ። መቼም የፐርሰንቱ አሰላል ገብቷችኋል ብለን እናስባለን። ምክንያቱም አሁን ላይ ከአንድ ወር በላይ ሆነን አይደለ? 5ኛ ሳምንታችንን ይዘናል አሁን። ስለዚህ ይሄ ፐርሰንቱ እንዴት ነው የሚሰላው የሚሉ ጥያቄዎች ይኖራሉ ብዬ አላስብም። ምክንያቱም አንድ ወር አለፈን። አንድ ወር ከሞላን በኋላ ግምገማ ነበረን። እሱም ግምገማ ፐርሰንታችሁ ምን ላይ ደረሰ የሚል ስለነበረ እሱን አስልተው እስቲ ወደ ኋላ የቀረባቸውም ሰዎች ባለፈው ሳምንት ስናነሳ ነበረ። ምክንያቱም ስናስገባ ነበር እንደሚቻል ሁሉ ባለፈው ሳምንት የደወሉልን ሰዎች ማሳያ ናቸው። ስለዚህ ያልቻሉበትን ምክንያት ወደ ኋላ መለስ ብለው አስተካክለዋል ብለን እናስባለን። አሁንም መደወል ይችላሉ። ምናልባት ድንግር ያላቸው ነገሮች ካሉ እየደወሉ እኛን ጥያቄ መጠየቅ ይችላሉ። እንግዲህ ዛሬም እስከ 12 ሰዓት ድረስ የትም ሳይሄዱ የኛን ፕሮግራም ሲከታተሉ ወደዚህ ያሉ ሳይሆን መከታተል ያለባቸው ሙሉ ለሙሉ ትኩረታቸውን እኛ ጋር አድርገው ነው። ምክንያቱም ምንናገራቸው ሁሉም ነገሮች ለነሱ ጠቃሚ ስለሆኑ የሆነች ነገር ካለፈቻቸው ወደ ኋላ መመለስ የማይቻልበት ሁኔታ ስላለ ምናልባት አንደኛው ዙር ሰልጣኝ ሆነው ራሱ አሁን ለሁለተኛው ዙር እየጠበቁ ያሉ በዚህ ምክንያት ግማሹ የሚባለው በዚህ ምክንያት ነው። ባለመስማታቸው ሙሉ ኢንፎርሜሽን ባለመላካቸው ምክንያት ግዴታ ሁለተኛው ዙር ድረስ ሄደዋል። ስለዚህ እኛም ፕሮግራም ሲከታተሉ ሙሉ ለሙሉ ትኩረታቸውን ሰጣችሁ አድማጮች እናንተ መከታተል መቻል አለባችሁ። ምናልባት የምትሰሩ ስራ ሊሆን ይችላል፣ ግን እሱንም እየሰራችሁ ቢሆን ሙሉ ለሙሉ ትኩረታችሁን ግን ኢትዮ ኤፍኤም 107.8 የሚሊዮነሮች መንገድ ላይ አድርጋችሁ ስራችሁን መስራታችሁን እንዳትረሱ ለማለት ነው የምንወደው። በጣም አሪፍ። በዋናነት ዛሬ እንግዲህ
በነገራችን ላይ የሁለተኛ ዙር ተመዝጋቢዎች ያው እንግዲህ ሳምንት እንዲጀምሩ አድርገንላቸዋል። ሳምንት እንዲጀምሩ አሁን አልፎ እየተመዘገበ ያለ ሰው አለ። መዝገባውን ለጊዜውኛ አቁመኑ ትኩረት እየሰጠነው ባይሆንም ሲስተሙ እየመለሰላቸው ስለሆነ አልፎ እየተመዘገበ ያለ ሰው አለ። ግን 8795 ክላውድ መስተካከል ስለነበረበት አሁን ተስተካክሎ ኦሬዲ ሙሉ በሙሉ ወደ ስራ ገብቷል። ስለዚህ 8795 ላይ እስከዛሬ የተመዘገባችሁ አንደኛ ዙር ግን ወደ ስራው ያልገቡ ሌላ ደግሞ ዝም ብለውም ከዛ ወዲህ ሲመዘገቡ የነበሩ ሲጠብቁም የነበሩ እስከዛም የሚመዘገቡ እንዳለ ይሆንና ሳምንት ግን ሙሉ በሙሉ በሚባል ደረጃ ይጀምራሉ መመዝገባቸውን። አቴንዳንስ መሙላት እስከዛሬም ተመዝግበው የነበሩ አዲስም የተመዘገቡ አቴንዳንስ መሙላት ግን ግዴታ ነው። ምናልባት አሁን ኮድ እየሰጠናቸው ያሉ ሰዎች አቴንዳንስ አቋርጠው ለራሱ ኮድ እየሰጠናቸው ሰዎች አሉ። ነገር ግን ይሄ ኮድ 100% ንብረትነቱ የነሱ ሆኖ ለግብይት ትስስር ለቼክ ለመጠቀም የሞባይል ባንኪንግ አካውንት ሲከፈት ለዛ ለመጠቀም ለዴሊቨሪ አገልግሎቱ ለመጠቀም አጠቃላይ ላለው ሚሊዮነሮች መንገድ አምስቱም የስራ ማቅለያና በቢዝነስ ፕላኑ የመታቀፍና በሁለት ዓመት ጊዜ ውስጥ ሚሊዮነር የመሆን መንገድን የባህል ጨዋታ ያክል ቀላል እንዲያደርግለት ከሚያስፈልጉት አንዱ ህጉን ማክበር ነው። ከህጉ ማክበር ውስጥ አንዱ አቴንዳንስ መሙላት ነው። አቴንዳንስ የምትሞሉ ተመዝግባችሁ የነበር ያቋርጣችሁትን ድርሻ ሁሉ በእያንዳንዱ ሰዓት ልዩ ነው ሙሉ ብለናል። ሌላው ወደፊት የሚመዘገቡ ሰዎች አቴንዳንስ መሙላትን እንትን አይልም። አንደኛው እንዳይረሱ ማለት ነው። አንደኛው ገና ስገባ ማስታወሻው 8795 እንዲህ ካለ አሁንም 10 ቤቱ አለ 0910 8819 ሌላኛው አንዳንድ ሰዎች ስልካቸው ላይ ምናልባት 2 ብር ኮምፒውተሩ ወደ እነሱ ምላሽ ሲልክ 2 ብር እንደሚቆርጥ የማያውቁ ሰዎች 2 ብር እንደሚቆርጥ ነግረናቸው፣ ነገር ግን 2 ብር ብቻ ከሆነ ደግሞ ስልኩን ባዶ አድርጎ ሜሴጁ ስለማይልክ አይቆርጥም። አሁን ስናየው ቢያንስ 5 ብር መኖር አለበት ካርዳቸው ላይ 5 ብር መኖር አለበት። ሊቆርጥ የሚችለው 2 ብር ነው። አቴንዳንስ ሲሞሉ ግን 5 ብር ሊኖር ይገባል። እና አንዳንዶቹ ሚሊዮነሮች መንገድ እንደ መዝናኛ እንደ ቀልድ እንደሆነ ነገር ትንሽ አዳምጠው የሚወጡ ግን አንዳንዶቹ ያስቁኛልና እንዴ ስቶፕ ብሎ በመሰረቱ ያቀ ስቶፕ ተብሎ አይላክም። ድሮ ነበር አይደል አንድ ሰብስክራይብ ካረግሽ በየቀኑ የሆነ መልእክት በላቀ ቁጥር ካንቺ ላይ የሚቆርጥ ነበርና እንደዛ አይነት መስሏቸው ስቶፕ ይላሉ አንዳንዶቹ። አይደለም ይሄ አንቺ ራስሽ 8795 በየቀን ከላክሽ በየቀን ይቆርጣል። በየሳምንት ስልክ በየሳምንት እሱም ደግሞ መልእክት ሰጥቶሽ ነው። መልእክት ካልደረሰ አይቆርጥብሽም። እሱም ደግሞ ይቆርጣው ነበር ነው። ስለዚህ እኛ ደግሞ ሙሉ ያለው በሳምንት አንድ ጊዜ ነው። እስካሁን ያቋረጡ ካለ ብቻ ነው ደጋግመው መሙላት የሚጠበቅባቸው ማለት ነው። እና ስለዚህ አንደኛ እስከ አንቺ በላክሽ ሰዓት ብቻ ነው እንጂ አንቺ እስካልነካሽው ሳምንት ቢሆን አንድ ወር ቢሆን አይነካም። አይቆርጥም። አዎ አልገባችሁም። በጣም ብዙ ያልገባችሁ አሉ። በነገራችን ላይ ሁሉም ሰው ይገባል ብለን አናስብም። እንግዲህ 3 አይነት ሰው አለ። ቶሎ የሚገባው፣ ቆይቶ የሚገባው፣ በጣም ቆይቶ የሚገባው እንጂ የማይገባው የሚባል ፍጡር እስከሌለ ድረስ እንቀጥላለን ማለት ነው። የማይሰለቹ ሀገሮች እንግዲህ ዝንጀሮን ሹፌር ውሻን ፖሊስ ካደረጉ እንዴት ነው የሰው ልጅ ሚሊዮነር ማድረግ? በጣም ሲምፕል እኮ ነው፣ ቀላል እኮ ነገር ነው። እና አንዳንዶቹ ምናልባት ሶሻል ሚዲያችን ላይ ከመጣው አንዳንድ አስተያየት በሚሊዮነሮች መንገድ የሚሰለጥን ሰው ማንኛውም ቦታ ላይ ቢሆን በቀላሉ የመሸጥ አቅም ይኖረዋልና ፊት ለፊት ላይ ብዙ ኮስት ያለው ውድ የሆነ ዋጋ ለመከራየት እንዳትጋለጡ የሚለው መረጃ ሶሻል ሚዲያ ሶሻል ላይፍ ወይም ማህበራዊ ህይወትን ማቆጠብ ወይም ማቀብ የሚለውንም ነገር አፕላይ ያደረጉ ሰዎች አሉና ነገር ግን እኮ አስቸገረኝ ውስጥ ላይ ገብቼ በጣም ተቸገርኩ። በተለይ አንድ ሰው እንትን ያለኝ ውስጥ ላይ ገብቼ በጣም ተቸገርኩ። ሲቀጥል እዛው ላይ ደግሞ ማህበራዊ ህይወት በመተው እንደዛ ተቸገርኩ። በጣም ብዙ ሰው ጮብኝ። ነገር ግን ቢያስቸግረኝም ስራውን እየሰራሁት ነው። እንግዲህ ልባርክ እዚህ ጋር ወደ ውስጥ ስለገባ ገዥ የለኝም ካለ በኋላ ብዙ ዘመዶቹ ደግሞ ማህበራዊ ህይወት መለየቱ ከጮሁ እነኛ ብዙ ዘመዶች እኮ በቃ ይግዙ አይደል? ስለዚህ እዚህ ጋር ሰው የለም፣ እዚህ ጋር ግን ሰው ጮህ ማለት የለብንም። እነኛ ብዙ የምንላቸው ሰዎች ይግዙ። ሌላው ትልቁ ነገር ዴሊቨሩ እኛ ላይ ቴስት አድርገን ጨርሰን ልክ አሁን ሙሉ በሙሉ የሚሊዮነሮች መንገድ ሰልጣኝ ነጋዴዎች ምርታቸውን እንዲገዙበትም እንዲሸጡበትም
ሰኞ ያልቃል ነገ ማለት ነው። ከነገ ካላለቀ ቢያንስ ማክሰኞ ምናምን ላይ ጨርሶ ያልቃል። አንደኛ ደግሞ የቴሌግራም ቻናላችን ላይ ደግሞ ምርትና አገልግሎታቸውን እንዲያስተዋውቁ በ10 ቤቱ ላይ 0910808019 ቤቱ ላይ እሱ ላይ ደግሞ ምርትና አገልግሎታቸውን አድራሻቸውን ስልካቸውን እንዲልኩ እዛ ላይ ከላኩ በኋላ እኛ ወደ ቻናሉ እየወሰድን እንፖስታለን። እዛ ላይ ሰዎች በቀላሉ የሚሊዮነሮች መንገድ ማለት ልዩ ስለሆኑ አንድ ቃል ስገጃቸው አንድ ቃል ስለሚጠሉብሽ አገልግሎታቸው ስለሚያረካ ከጧት እስከ ማታ ስለሚሰሩ ጽድት ያለ ስለሆነ አገልግሎት ቦታቸው አንድ ሰው አገልግሎታቸውን ሲጠቀም የሆነ ምክር ስለሚለግሱ ረጅም ሰዓት ስለማያወሩ በባህሪያቸው የተለዩ ስለሆኑ ብዙ ጊዜ ሰው እነሱን ሄዶ የሆነ ትርኢት ማየት ይፈልጋል። እነሱ ጋር እንቅስቃሴያቸው የሚያዳምጡት ነገር ሱቃቸው አለጣጣፉ አገልግሎት ቦታ ከሆነች ደግሞ የሚሰጡት አገልግሎት እርካታው ደንበኛ ኮሜንት ሲቀበሉ መቀበል ያለባቸውን ብቻ ነው የሚቀበሉት። አሰስገሰስ አይቀበሉም። አጠራጠር ያለ ትክክለኛ ስቴት የሚሰጥ ሰው ይቀበላሉ። ከዛ በኋላ ለሆነ ያስወግዱታል። እና እንደዛ አይነት ልዩ ስለሆኑ አብዛኛው ሰው ሄድና ከነሱ መግዛትን ይፈልጋል። ስለዚህ ኮንታክት ጋር በመደወል በማስተዋወቅ እንዲሁም ደግሞ ጎረቤቶችና ጊዜ ሲገዙ የተለየ እንደሆነና እነሱ ጋር ቢገዙ የሚሊዮነሮች መንገድ የሚባል አዲስ ቢዝነስ ፕላን ጀምሮ ለሚሊዮነርነት ለሀገር ለወገን እንደሚደክም ግብ እንዳለው በቀን መሸጥ ያለበት በየወር ማደግ ያለበትን ቆንጆ ሐሳብ ውስጥ እንደሆነ ስብዕናውን እንደገነባ ይሄ ጎጂ ልማዳዊ ባህል የሚባሉ ነገሮችን እንደተወ ቆንጆ የሆነ የሚወደድ አይነት አቋም ያለው ስብዕና የገነባ ዜጋ መሆኑ ማሳየት እኮ ነው። ያ እኮ ነው ተጽዕኖ ማለት። ከዛ እንደ በላይ አትክልትና ፒዛ በደንብ አድርገው ያድጋሉ፣ እንደፈለጋቸው ይሸጣሉ። እኛ ያደረግነው ነው አድርጉ የምንለው። እንደውም በመሪ ደረጃ መሪ ማለት አድርጎ ማሳየት ነው። የአንዳንድ ቦታ ላይ የተጻፈና አድርግ ማለት መሪ ሳይሆን አባራሪ ነው ብለን ነው እኛ የምናስበው። እኛ ግን የኖርነውን አድርጉ ያልናቸው ማለት ነው። የኖርነውን ሲያደርጉ ምንም አይነት የተጠየቁት ነገር እስከሌለ ድረስ የኖርነውን ያደረግነውን አድርጉ ተብለው ያንን ያደረጉ ሰዎች አንድም በዚህ 2 ዓመት ሚሊዮነር የማይሆን በሚሊዮነሮች መንገድ ሰልጥኑ አድርግ የተባለውን አድርጎ አንድ ሚሊዮነር የማይሆን ዜጋ የለም። ነገር ግን ያሰማም ችግር፣ ያደማመጥ ችግር፣ ያተገባበር፣ ያረዳር ችግር ወጣ ገባ ካለ ግን ዋጋ አይኖረውም። ስለዚህ አንድ ፕሮግራምን ከመጨረሻ እስከ መጀመሪያ እስከ መጨረሻ ማዳመጥ በሬዲዮም በቴሌቪዥንም በላይ ሚዲያ ብሎም ዩቲዩብ ቻናላችን ላይ የሚሆን ጠቅላላ ሌላው ሶሻል ሚዲያ ላይ ገብተው መረጃውን በደንብ ማዳመጥ ማለት ነው። አንደኛው ማዳመጥ ነው፣ ረጅም ሰዓት ሳያቋርጡ። ሌላውስ ያዳመጡትን በትክክል ፎከሳቸው እዛ ውስጥ ሆኖ ሁሉንም ነገር ሳይወዛገቡ ወደ ውስጣቸው ማሳደር። ሌላውስ የሰሙትን ነገር ለመተግበር በፕሮግራም ታርጌት ከፋፍለውና አስቀምጠው ያለማቋረጥ ያችን ነገር በየቀን ማድረግ። ትናንሽ ተግባሮች ሲደመሩ ግዝፈው ይመጣሉ። እንግዲህ አስቢ፣ እኛ ምንድነው ያለው አንድ ንግድ የሚሰራ ሰው በቀላሉ ለማስረዳት እንዲመች ሰኞ ያተረፈውን ማክሰኞ የሚገዛው ቃል ይጨምር ነው ያለው። ለብቻው ይቆጠባሉ የሚላለ ቆጥባላል። እሺ ሰኞ ማክሰኞ የማይሸጥ ቆይቶ ወር ወይም ከዛ በላይ ቆይቶ የሚሸጥ እንደ እጽዋት እንስሳት ወይም ትልቅ ንግድ ከሆነ ደግሞ እሱ ደግሞ ምንድነው የሚደረገው? ራሱ በየቀን ያሳደገው ገንዘቡን መገመት እኮ ነው። ምን ያክል ፐርሰንት ይሄዳል፣ አሁን በብር ስንት ጨምሯል ያውቀዋል እኮ። ሽጥ ብትዩ አከራይ ብትዩ ለውጥ ያውቀዋል ምን ያክል እንዳወጣ። እድገቱ እዛ ላይ ይለየዋል እንጂ ግድ አንዱ ሁለት ብሎ የሚቆጠር ጥሬ ብር ወይም ደግሞ ልክ ድጅት ማድረግ እኮ አይጠበቅብንም። ያው ብዙ ሰው እንደዛ ነው አሁን ብዙ ሰው እንደዛ ያስባል። አንዱ ያ ነው። ሌላው አንዱ ምንድን ያለው ሶሻል ሚዲያችን ላይ በየቀኑ መሸጣትን ሙዳይ ባንኮን ውስጥ ለማስገባው እንግዲህ ተሳብራት ነው ማቀብዛት እንደዛ ያለ እኛ እኮ ጋግዙበት እኮ ነው የምንለው። እኛ እኮ ሪሳይክል አድርጉት ይሽከርከር እኮ ነው ጨምሩት፣ ሌላው ላይ ይጨመር ይደግ እኮ ነው ያለውና ስለዚህ አሁን ዛሬ ባጭሩ የምናወራቸው አንድ ስለ ፒያዝ ዴሊቨር ምን ያግዛቸዋል፣ ሁለት አካውንት የሚከፍቱበት ቀን መቼ ነው፣ ፒያዝ ዴሊቨር ወደኛ ምትነዋል ወደ እነሱ ሰኞና ማክሰኞ ሙሉ በሙሉ እንጭናለን። ሁለተኛ ዙር ምዝገባ ሳምንት ጀምሮ ሰኞ ሙሉ በሙሉ ይካሄዳል። የሁለተኛ ስራ ጀምሮ ደግሞ ትንሽ ቀን የቀረው ስራ ማስጀምሩ ወረሰው ምዝገባውን ሰሞን አጣድፈነው በፊት ተመዝግበው ከቀሩ ሰዎች ጋር አዳዲስ ተመዝጋቢዎችን እንዳለ ነው ወደ እንትን መንከታቸው። ከዛስ ወደ ሁለተኛ ዙር ስልጠና ከገባን በኋላ የሁለተኛ ደረጃ ስልጠናን እንጀምራለን። የሁለተኛ ደረጃ ስልጠና ከ100 ሺህ እስከ 5 ሚሊዮን ያሉ ባለ ሀብቶች ስለሆኑ እነሱ አሁን ሰርፍ ጠብቀው እየጮሁ ነው ያሉት። እኛ ነፃ ለምንሰጣቸው ሰዎች ቅድሚያ ነው የሚከፍሉትን ግን ካላ አድርገናል ማለት ነው። ስለዚህ ሌላው ደግሞ እንግዲህ አንዱ ትልቁ በቸክ የመጠቀም
አስተማማኝ ቼክ ዋጋ እንዲኖረው ካሽ ያጠረው ሰው ካሽ የለኝም ብሎ ጸጉሩ ሳይስተካከል ለልጆች ዳቦ ሳይገዛ ልብስ ሳይገዛ በትራንስፖርት ሳይሄድ የተለያዩ አገልግሎቶችን ሳያደርግ እንዳይውልና እንዳያድር ሰው በቼክ የመገበያየት እድሉን ለምን ቀነሰ ስንል ቼክ መከዳዳት ስለሚበዛ ቼክ በሚሊዮነሮች መንገድ ሰልጣኝ ግን ቼክ አንድም መክዳት እንዳይቻል ደግሞ የሚገራርም ሲስተም ገንብተናል። አሁንም እየገነባ ነው። አዳዲስ አይዲያዎችን አውጥተን እሱ ደግሞ ምንድነው አንድ ሰው ካፒታሉ ይታወቃል፣ እንቅስቃሴው ይታወቃል። ልክ ባንክ መክፈት ከጀመሩ በኋላ እንቅስቃሴያቸውን በቀላል ስለምንለካና ካፒታላቸውን መነሻ አድርገን በካፒታላቸው 50% ብቻ ቼክ እንዲጽፉ ይደረጋል። 50 ሺህ 100 ሺህ ከሆነ 50 ሺህ ነው የሚጽፈው፣ 50 ሺህ ከሆነ 5 ሺህ ነው፣ 5 ሺህ ከሆነ 12 ሺህ ነው፣ 10 ሺህ ከሆነ 5 ሺህ ነው የሚጽፈው። አንዴ ነው። ሌላኛ ሰውዬ በሚሊዮነሮች መንገድ ታቅፋል፣ በዛ ባንክ ታቅፋል። እንቅስቃሴው በዲጂታል ባንኪንግ ነው፣ በባንክ ውስጥ ነው እየተዘዋወረ ያለው። ከዛ ውጪ ግን ያ ሰውዬ ከዚህ በላይ እያንዳንዱ ገጽ ላይ ከዚህ በላይ መጻፍ አይችልም የሚል ይታተምበታል። ስለዚህ ያንን አይቶ እሺ ለ4 ለ5 ሰው ሰጠዋለሁ ችግር የለም እንዳይል ደግሞ QR ኮድ ማስገባት ላይ ነው ያለነው። ለእያንዳንዱ ቼክ እኛ ራሳችን እኛ ካምፓኒ QR ኮድ አድርጎ ነው የሚሰጠው ማለት ነው። ከዛ ነው ከባንኩ ጋር ኮንታክት የምናደርገው እኛንም ኮንትሮል የምናደርገው። ከዛስ ምሳሌ ገጽ 2 ላይ ያለው ቁጥር እሱን ሳይከፍል ገጽ 3 ላይ ያለውን መጻፍ አይችልም። እስካስ ታረጋግ እንዳልተከፈለ ያሳያል ማለት ነው። ስለዚህ አሁን ምን አደረግነው ማለት ነው? እስቲል ዝም ብለን የናቅነው ቼክ ህጋዊ ገንዘብ አደረግነው ማለት ነው። ስለዚህ ሰው ይቀጣይ መጻፍ የሚችለው የሚሰረግ ነው ያን ሲከፍል ነው ማለት ነው። ያ ደግሞ በምን ነው? በካፒታሉ 50% ነው። አያቅተውም ማለት ነው። መክፈል ይችላል መንቀሳቀስና ስለዚህ የሚሊዮነሮች መንገድ ለሚሊዮነሮች መንገድ ሰልጣኝ ነጋዴዎች ብቻ አንድ አፕ እየተስተካከለ ነው። ለዲሊቨሩ እንዳጠቃላይ ለሁሉም ተጠቃሚዎች ለብቻ አንድ እየተስተካከለ ነው ያለው። ከኛ ድርጅት ብቻ ለሚጠቀሙ አንድ ተስተካክሎ ተለቋል። ኦሬዲ እየተጠቀመ ነው ያለው አጠቃላይ ካስተመር ማለት ነው። ስለዚህ እነኚህን አስተካክለን እንዳለ አሁን ደግሞ ምርትና አገልግሎታቸውን የሚያስተዋውቁበትን ቴሌግራም ቻናል ደግሞ እንዳለ ክሬት አድርገን ሰሞኑን ወደ 10 ቤቱ ላይ 0910 80 80 ማንኛውም የሚሊዮነሮች መንገድ ሰልጣኝ ኮድ ያለውና ወደ ስራ የገባ ወይም ደግሞ ወደ ስራ ገብቶ ኮድ ይላክላል ተብሎ ያልደረሰው ኮዱን ተቀብሎ ኮዱን ያስቀድምና ምርትና አገልግሎቱን በፎቶ በኦዲዮ በጽሁፍ ማላክ ይችላል። አድራሻ ስልክ እንዳለ ያስገባል። ከዛስ አሁን የሚሊዮነሮች መንገድ ያልተዋወቁት እየሰፈሩ ሁሉ መተዋወቅ ይጀምራሉ፣ መናበብ ይጀምራሉ። እኛም እናበረታታው የሚሊዮነሮች መንገድ ኮርስ እየወሰዱ ያሉትን ነው። ለምን ከተባለ ቢዝነስ ፕላን የሌለው ነጋዴ 10 አመትም ሰራ፣ ቢዝነስ ፕላን የሌለው አርሶ አደር 20 አመትም አረሰ፣ ለውጥ ብዙ ካላመጣ ለውጥ በቀላሉ ሊያመጣ የሚችለውን ያሰለጠነውን ያስተማረውን የገባውን ሰው እሱን ሰፖርት ማድረግ ስንጀምር ያም ሰፖርት ለመደረግ ወደ ስልጠና ይመጣል። የሰለጠነ ደግሞ ጎድቶ አይጎዳም፣ በቀላሉ ይቀየራል ማለት ነው። ስለዚህ ማንኛውም ሰው የሚሊዮነሮች መንገድ ተቀላቅሎ በሁለት ዓመት ሚሊዮነር ለመሆን የሚያስቸግረው ነገሮችን በግልጽ አስቀምጠላቸው። አንድ ፕሮግራሙን በደንብ ማያዳምጥ ከሆነ፣ ሁለት ፕሮግራሙን አዳምጦ ህጉን ሙሉ በሙሉ የማይተገብር ከሆነ፣ ሶስት አድርግ የተባለውን ነገር አዳምጦም ወደ ተግባርም ቀይሮ እየሰራ ባለበት ሰዓት ከሚሊዮነሮች መንገድ ውጪ ሌላ አቋራጭ መንገድ ሌላ ትኩረቱን የሚበታትን ነገር አይቶ እዛና እዚህ የሚማትርና አሳቢ የሚወራጭ ከሆነ እነኚህ ከሳሪ ናቸው። ሙሉ ለሙሉ በእኛ መንገድ ከሳሪ ናቸው። ስለዚህ መሄድ ያለባቸው በምንድነው? የሚሊዮነሮች መንገድ አንድ በኢትዮ ኤፍኤም ዘወትር ቅዳሜ 107.8 ላይ ከቀኑ 10 ሰዓት እስከ 12 ሰዓት፣ እዛው ቅዳሜ ቀን ከምሽቱ 2 ሰዓት በአገሬ ቴሌቪዥን እስከ ምሽቱ 4 ሰዓት፣ ከዛ ከወጣ በላይ ሚዲያ ብለው ገብተው ዩቲዩብ ቻናላችን ላይ ሁሉንም ነገር መከታተል። ከዚህ እነኚህ ምሳሌ ሬዲዮ እንኳን ኤፍኤም ባይደርስ ቴሌቪዥን ይደርሳል። ከዛ ምናልባት የኢንተርኔት አክሰስ ባያገኙ እንኳን ቲቪው ቅዳሜ ምሽት ከ2 ሰዓት እስከ 4 ሰዓት አለ፣ ሮብ ከ9 ሰዓት እስከ 11 ሰዓት አለ፣ ሐሙስ ማርፈጃ ከ3 እስከ 5 አለ። ይሄ ሁሉ እንዴት ሊያመልጣቸው ይችላል? አንዳንድ ሰው እኮ ቲቪ የለኝም ይላል። ጎረቤት ለድራማ ሄዷል ታጭቆ የሚሄደው ስልክ የለኝም የሚል ሰው አለ። የአገር ኮሜዲና አገር ድራማ የሚያወራሽ ሰው ስልክ ላይ አይቷል። ለምንድን ነው በሰው ስልክ የማይከታተሉት? ስለዚህ እኛ የምራችንን የምናወራው ፕሮግራሙን እየከፈልንለት ያለውን ዋጋ ተናግረናል። ለፕሮግራሙ ስንል ከቴሌ
ጋር ፓርትነር ሆነናል። ባንኮች ፓርትነር ለማድረግ ስንት ጊዜ ቤት ስራ ስትር እያደራደርናቸው ነው። ኦልሬዲ እየጨረሱ ነው ያሉት። ሁለት ሚዲያ ተይዟል። ከሶሻል ሚዲያ ውጪ ትልቅ አዳራሽ ከ10 ባለሙያዎች ጋር በየወሩ አጠቃላይ 600,000 ብር በየወር አውጥቶ ይህን ፕሮግራም በነጻ የምናስተምራቸው ያለምንም ክፍያ ማህበረሰቡ መጀመሪያ ራሱን ያንቃ። እኛ እውቀቱ፣ ገንዘቡ፣ ጊዜው ስላለን እናግዛቸው። ብቻ ሚሊዮነር መሆን ምንም አይሰራም የሚለውን ይህን ያክል ቆርጠን ገፍተን የተነሳንበትን ነገር እነሱ ተቀብለው የተባሉትን ብቻ አሟልተው በ2 ዓመት ሚሊዮን ሰዎች ሚሊዮነር የሚያደርግን ይህን ሰፊ ፕሮግራም በመሰናካት ካሰለፉት እኛ ምንም ማድረግ አንችልም ማለት ነው። ስለዚህ እኛ ከኛ የሚጠበቀው መስጠት ነው። 1 ሚሊዮን ሳይቀበል 1,000 ሳይቀበል 100,000 ሳይቀበል 10 ሳይቀበል 1 ሳይቀበል እኛ ያለን እንሰጣለን። የተቀበለን ግን አብረን ሚሊዮነር እናደርጋለን ማለት ነው። እንግዲህ ያው ጨው ለራሱ ብለህ ካልጣፈጥ ድንጋይ ነው ብለው ያስወግደዋል። ስለዚህ ይሄ ሁሉ ኦፖርቹኒቲ ተሰጥቶት ያለ ምንም ነገር በቀላሉ ለዚህ ፕሮግራም ጆሮ ሰጥቶ እንዴት ማድረግ ያቅተኛል ብሎ ባህሪውን አስተካክሎ እንዳለ የተባለውን አድርግ ተብሎ ንቅት ብሎ እችላለሁ የሚለውን ስሜት አውጥቶ በትክክለኛው መንገድ እያደረገ ከቀጠለ ሚሊዮነር መሆን የባህል ጨዋታ ነው። ከኢኮኖሚ በፊት ግን ሰብአዊነትን መገንባት ስላለብን ከሱስ ወይም ደግሞ ከስሜታዊ ከሆነ ነገር ወይም ደግሞ አንዳንድ ከሰብአዊነት ያፈነገጠ ሌላ ተራ የሆነና ችኩልነት የተሞላበት የተጣመመ ግንዛቤ ያላቸው ሰዎች ያን ሁሉ በመተው አሁን ወደ ራሳቸው ተመልሰው ይህንን ፕሮግራም ማዳመጥ ነው። ፕሮግራሙ ድሉ ሰፊ መሆኑ አንድ በሬዲዮ አለ፣ በቴሌቪዥን አለ፣ በሶሻል ሚዲያ አለ። ከዛ በላይ ግን ሰዎች ባሉበት ሆነው መሰልጠናቸውስ እሺ፣ ሌላ በቅርብ እንኳን ያሉ ሰዎች ዘወትር እሑድ ኤምኤስን ጻላይ ወሰን በምንሰጠው መረጃ በአካል ተገኝተው ያልገባቸውን እየጠየቁ መግቢያው ጋር ነጻኩ ነው ያልገባውን እኛንን የምንደርቅለት እኛንን የምንጨነቅለት እኛንን ለመልሱን የምናቀርብለት ምን አስጨነቀው? ያልገባውን እየጠየቀ ለገባው ነገር ደግሞ ሞራል እየተሰጠ በደንብ መተው ሁሉም ሰዎች ፕሮግራሙን ማዳመጥ አለባቸው። ስለዚህ አሁን ሰፊ ነገር ነው። ሌላ ከዚህ በተከታታይ ፕሬሸር እያተምንላቸው ነው በራሪ ርቀት በያለበት ቦታ እንዲደርሳቸው። ከሁሉም በላይ ግን እነሱ አሁን የሚጫወት የግብይት ትስስር አጥፍተን የግብይት ትስስር ሲፈጥር የምቾት ትሰጣለች ምን እዛው ቁጭ ብለሽ በቀላሉ ሎኬሽኑ እንዳለኛ አስተካክለናል። ሰዎች እየመጡ ሚሊዮነሮች መንገድ ኮድ ይለጠፋል። በዛ ላይ ደግሞ ሶሻል ሚዲያና ሚኒስትሪ ሚዲያ ላይ ይቀመጣል። በዛ ላይ ደግሞ ዴሊቨሩ ጂፒኤሱ ይቀመጣል። መጣ ሰው በቃ እዛ ገዛ እያደረገች ብቻ እርስ በርስ እየተገያዘ ምችት ማለት ይፈልጋልና ነገር ግን ሙቀት ያስፈልጋል። ቢዝነስ አግሎ አሙቆ ተጨንቆ ተጠንቅቆ ነው የሚገነባው። እንደው ዝም ብሎ አሁን መኪና የሚነዳ ሰው መቼም እየጨፈረ መንዳት አይቻልም። ስልክ እንኳን የሚከለከለው ለምንድን ነው? ፎከስ ወደ ሌላ ቦታ እንዳይሄድ የሚፈልገው ቦታ ለመድረስ ሙሉ በሙሉ ሀሳቡ ፍሬን መሪ እዛ ጋር የሚሊዮነሮች መንገድ ያደራ የስኬት ትልቅ የሆነ ያደራ እቃ ነው። ምን ማድረጋለው ሚሊዮነር ቦታ እስከሚያደርሳቸው ድረስ ተጠንቅቀው ይሄዱበት ነው። ተጠንቅቀው ይጠቀሙበት። እሱ ነው የተሸከማቸው። ተሸከሙኝ የሚባል ነገር አልተባሉም ማለት ነው። ስለዚህ እኔ ምን አደረገው ማለት ነው። እስኪ ካስተያየታቸው እየተቀበልን ደግሞ ወደ በኋላ ላይ እንመለስና አሁን ሀሳቦችን አንስተናል በደንብ አድማጮችም በዚህ ጉዳይ ላይ እውቀቱ ከሌላቸው እስካሁን ያነሳናቸው ነገሮች በደንብ ከዚህ በኋላ ደግሞ ነገሩ ገብቷቸዋል ብለን እናስባለን። ምክንያቱ ደግሞ ያው ከቀጣይ ሳምንት ጀምሮ ያው የሁለተኛው ዙር ምዝገባ ስለሚጀመር የነሱ ብዙ አይቆየም ስራ ለመጀመርም። ምክንያቱም መጀመሪያ ላይ ብዙ ጊዜ ፈሽተናል፣ እኛም በስነ ልቦና ስናዘጋጃቸው ቆይተናል። ስለዚህ አሁን ላይ ያ ነገር አይኖርም። ተመዝግበው ወደ ስራ መግባት ብቻ ነው ከዚህ በኋላ የሚኖረው። የመጀመሪያው ዙር የዘገየውን በዛ ምክንያት ስለነበረ ማለት ነው። ስለዚህ እኛን መከታተል ብቻ ነው የሚጠበቅባችሁ። ሚሊዮነር ለመሆን ያው ባንድ አይደለም ሚሊዮነር የሚኮነው፣ እንደዛ የሚመስላቸውም ሰዎች አሉ። አሁን ገና ስራው እንደጀመሩ ሚሊዮነር አይኮንም። ነገር ግን ብዙ መልፋት አለ፣ ብዙ መጣር አለ፣ መውደቅ መነሳት አለ። ስለዚህ ያንን ነገር ሁሉ እየተቋቋማችሁ ነው። ስለዚህ ሁሉንም ነገር በልፋታችሁ ልክ እንድታገኙ ሚሊዮነር እንድትሆኑ ወደ ኋላ መዘግየት አያስፈልግም፣ መቅረት አያስፈልግም፣ መሰላቸት አያስፈልግም ማለት ነው። አሁን ደግሞ
ያልገባችሁ ነገር ካለ ጥያቄ መጠየቅ ትችላላችሁ። በ011 668 6041 ላይ በቀጥታ የስቱዲዮ ስልክ መስመራችን ደውሉልን፣ ጥያቄዎችን ጠይቁ። እንዲሁም ደግሞ በአጭር የጽሁፍ መልእክት በ097 105688 ላይ በአጭር የጽሁፍ መልእክቶቻችሁን ላኩልን። አሁን የእናንተን ሀሳብ፣ አስተያየት፣ ጥያቄዎች የምንቀበልበት ሰዓት ላይ ደርሰናል። ስለዚህ መስመር ላይ አድማጭ አለን፣ ደውሉልን ባልነው መሰረት። ሄሎ ሶሪ ሄሎ፣ ጤና ይስጥልን። ማንም በልኬት ነው? ሀብታሙ ነኝ ከቡራዩ። መልካም። እሺ ሀብታሙ፣ ምንድነው ያለ ጥያቄ? እኔ የስራ ዘርፌ እንትን ነበር፣ ጸጉር ቤት ነበር የምሰራው። የወንዶች ነው የሴቶች ጸጉር ቤት? የወንዶች። እና ቢዝነስ ፕላን የለኝም እና ፕሮግራማችሁን ደግሞ ስከታተል ነበር። አቴንዳንስም እየሞላው ነበር፣ ግን ሜሴጅ ምንም መልእክት አልተሰጠኝም። ተመዝግበሃል መጀመሪያ? አዎ ተመዝግቤያለሁ። ስራ ጀምሮ የተባለ ጊዜ ኢንፎርሜሽን ጠቅላላ ልከሃል አላክም ነበር? እሱን አላኩትም። አዎ በሆነ አጋጣሚ እሱን አምልጦኝ ነበር ለአንድ ለሁለት ሳምንት ማለት ነው። ስለዚህ ኮድ አልተላከልህም? አዎ። ጥሩ። አሁን አንተ ችግር የለውም፣ ባለው ሰዓት ፕሮግራሙ እየተከታተል ቀጥል። ግን አሁን ሁለተኛው ዙር ላይ ጀምሮ ሲባል ኢንፎርሜሽን ጠቅላላ ትልክና መነሻ ካፒታልን ትናገርና ከዛ በየወር ማግኘት ያለብህን ቢዝነስ ፕላን ይላክልሃል ማለት ነው። እሺ እኮ በምንድን ነው ኢንፎርሜሽን የምልከው? እሱ ምን እናገርበት ቀን አለ? አዎ አሁን ሁለተኛ ዙር ተመዝጋቢዎች ከአንድ ጋር ነው የምትካተተው። ሳምንት ነው የሚጀምረው። እሺ ፕሮግራሙ አቴንዳንስ ሙላ። ከተመዘገብ ቀን ጀምሮ እንደማቋረጥ ነው የሚቆጠረው። እየሞላ ተከታተል። በየሳምንት አንድ ጊዜ ብቻ ነው የምትሞላው። መልእክት አይሰጠኝም? አይ መልእክት ስላለ ስልክ ባላንስ አለው 5 ብርና ከዛ በላይ ካለው 2 ብር ብቻ ይቆርጥና ምላሽ ይልክልሃል። አዎ እሱ ከሌለው በ0910 808019 ላይ ሀሳብ አስተያየት ጻፍላቸው። እሺ ስለደወልክ እናመሰግናለን። ሀብታሙ ስለደወልክ እናመሰግናለን። አሁንም ሀሳብ አስተያየታችሁን እየደወላችሁ መስጠት ትችላላችሁ። ጥያቄም ካላችሁ እንደዚሁ በባለፈው ሳምንት ያተረፉ ሰዎችን በቃ ፐርሰንቱ ላይ ደረሱና ከዛ በላይ ያሉ ሰዎችን ብቻ ነበር ስናስተናግድ የነበረው፣ ለነሱ ብቻ ነበር ጊዜ ስንሰጥ የነበረው። አሁን ግን የሚሊዮነሮች መንገድ ሰልጣኞች ሁላችሁም እየደወላችሁ ያልገባችሁ ነገር ካለ መጠየቅ ትችላላችሁ። ሀሳብ አስተያየት ካላችሁም እንደዚሁ እየደወላችሁ በ011 668 6041 ላይ በቀጥታ የስቱዲዮ ስልክ መስመራችን እየደወላችሁ ሀሳባችሁን መስጠት ትችላላችሁ። ጥያቄም ካላችሁ እንደዚሁ መጠየቅ ትችላላችሁ። አሁን ጀምሮ ከተባለበት ጊዜ ጀምሮ 5 ሳምንት ሞልቷል። ስለዚህ ብዙ ምትሉት ነገር ይኖራል። ቀደም ሲልም የገበያ ትስስሩን ጉዳይ በላይም ሲናገረው ነበረ። እየተሰራበት ያለ ጉዳይ ነው። ከዚህ በኋላ ደግሞ ሁላችሁም ምንድነው የምትሰሩት፣ በምን ካፒታል የተነሳችሁት የሚለውን ሙሉ ኢንፎርሜሽን በ0910 808019 ላይ መላክ ትችላላችሁ ማለት ነው። አቴንዳንስ መሙላታችሁን እንዳትረሱ። ቅድም እኔም ተናግሬ ነበረ። ትንሽ የኛም ፕሮግራም የሆነ ነገር ማምለጥ ማለት የሆነ በደንብ ይዘገያሉ አድማጮች። ስለዚህ በየሳምንቱ መከታተላቸውን ማቆም የለባቸውም። የትኛውም ሳምንት ሊያመልጣቸው አይገባም። ምክንያቱም አመለጣቸው ማለት ብዙ ሊያልፋቸው የሚችል ነገር ስለሚኖር በእኛ ፕሮግራም ማለት ነው። ስለዚህ መከታተላችሁን እንዳትረሱ። መስመር ላይ አድማጭ አለን። ሄሎ አብሮ ይስጥልን። ማንም በልኬት ነው? ትንሽ ድምጾትን ከፍ ያድርጉልን። ሙሉቀን ባናለ ከካራቆሪ። እሺ ሙሉቀን፣ ምን ጥያቄ አለ? እኔ ዲሽ ነበር እንትን ያስመዘገብኩትና ዲሽ ድምጽ ትንሽ ተቆራረጠ። ዲሽ ነበር የምሰራው። እሺ በእሱ ነው ያስመዘገብኩት። 5 ካፒታል ማለት ነው። እሺ እና በወር 3250 ነው ማምጣት ያለብኝ በ5 እና ማጠጋጋት የሚለውን ቀጣይ ደግሞ 3850 ነው ካፒታል የሚሆነው። እና ማጠጋጋት የሚለው ነገር ነው ያልገባኝ። ትንሽ ማጠጋጋት የሚለው ምን መሰለህ? አሁን አንተ በስንት ነበር ጀመርክ ያልከው? በ5000 ብር። በ5000 እኮ ምንም ማጠጋጋት የሚባል የለውም። 5000 አለ። ከዛ 15% ይባዛል። ከዛ በመቶ ተካፍሎ 3250 ይመጣል። ከዛ 5000 እና 3250 ተደምሮ 8250 ቀጣይ ካፒታል ይሆናል ማለት ነው። ቀጣይም እንደዛ እያለ 13000 እንደዛ አካባቢ ይመጣል አይደል ካፒታል።
ይሄ እኮ ምን መሰለ? አዎ በትክክል በየ3 ወር ብቻ ነው ሪፍሬሽ የሚደረገው ወይም ደግሞ የሚታደሰው ማለት ነው። ይሄ 8250 የሚመጣው 8250 ሲመጣ አሁንም የምታካፍለው ለዛው ለ5000 በሰራህበት ፐርሰንት ነው ማለት ነው። ማለትም 65% ነው የሚሰራው ማለት ነው። ገብቷል አይደል? ይሄ 8 በሚቀጥለው ወር ላይ ይሄ 8250 ሲባዛ በ65% ሲካፈል ለ100 ታረግና አሁንም 5362 ብር ከነጥብ 50 ሳንቲም ሁለተኛው ወር ላይ የምታመጣው የወራዊ ገቢ ማለት ነው። ግልጽ ነው። ይሄን ምን ታደርጋለህ ማለት ነው? ሲደመር አሁንም ደግሞ ይሄንን ትደምርና የትለይን የምትደምረው 8250 ብር ላይ ትደምራለህ። ግልጽ ነው። ከዛም በኋላ በ13612 ብር ኢንቨስትመንትህ ይቀጥላል። አሁንም የምታባዛው ለዚሁ ለ65% ነው። ገብቷል? ሲካፈል ለ100 ትሰራለህ። እዛኛው ወር ላይ 8861 ብር ምናምን እንደዚህ እያለ የምታተርፋቸው በየጊዜ ከፍ እያለ ይሄዳል ማለት ነው። ከ3 ወር በኋላ ግን እየሰፋ ሲሄድ ፐርሰንቱ ቀነስ ያደርጋል። ከ3 ወር በኋላ ያለው የምናወራቸው እኛ ነን። አሁን የ3 ወሩን ብቻ ግን ምንም አቬሬጅ የሚባል ነገር አቬሬጅ ማለት ወይም ማጠጋጋት ማለት ያንተ በ5000 የተቀመጠው ፐርሰንት ምሳሌ በ3000 ብትጀምር በ5000% ነው የምሰራው። ማጠጋጋት ይሄ ነው። ግልጽ ነው። አዎ። ስለዚህ አድማጫችን ገብቶታል ብለን እናስባለን። ስለደወልክ እናመሰግናለን። አድማጮች አሁንም መደወል ትችላላችሁ በ011 668 6041 ላይ በቀጥታ የስቱዲዮ ስልክ መስመራችን እየደወላችሁ ሀሳብ አስተያየታችሁን መስጠት ትችላላችሁ። ጥያቄም ካላችሁ እንደዚሁ መጠየቅ ትችላላችሁ። በስፋት የእናንተን ጥያቄ አሁን ላይ እናስተናግዳለን። ቀደም ሲል ሰፋ ያለ ማብራሪያም በላይ ሲሰጥበት ነበረ ስለ ሚሊዮነሮች መንገድ፣ ከዛ የቢዝነስ ትስስሩም አለ፣ የባንክ አካውንት ስለመክፈቱም ጉዳይ አብዛኞቻችሁ አድማጮች ሰልጣኞች ስትጠይቁት የነበረ ጉዳይ ነው። ስለዚህ አሁን ላይ በስፋት እየተሰራበት ያለ ጉዳይ ነው። ከቀጣይ ሳምንት ጀምሮ ዛሬም ደግሞ ምን ደረጃ ላይ እንደደረሰ በስፋት ወደ በኋላ ላይ እንነግራችኋለን። አቴንዳንስ ማምላታቸውን መርሳት የለባቸውም። በ8795 ላይ ኤአር ያላችሁ አቴንዳንስ ሙሉ። አቴንዳንስ ማምላት የምትጀምሩት መመዝገብ ከጀመራችሁበት ጊዜ አንስታችሁ ነው። ኤምአር ብላችሁ ከተመዘገባችሁበት ጊዜ አንስታችሁ ያመለጣችሁ ጊዜ ካለ እሱንም እየተመለሳችሁ እየቆጠራችሁ እሱንም ማካካስ መቻል አለባችሁ። ምክንያቱም እኛ በዛ የገበያ ቅኝት የምናደርግበት እናንተን የምንቆጣጠርበትም ስለሆነ ያንን ነገር መሙላት መቻል አለባችሁ። ኤአር ያላችሁ በ8795 ላይ ኤአር ያላችሁ ሙሉ በ011 668 6041 ላይ እየደወላችሁ ሀሳብ አስተያየታችሁን ስጡን። አሁንም መስመር ላይ አድማጭ አለን። ሄሎ ጤና ይስጥልን። ማንም በልኬት ነው? አብረን ካተላ ያሬድ ነኝ። እሺ ያሬድ ምን ጥያቄ አለ? ጥያቄ እንኳን ያኔ ዶሮ ነበር እኔ ተመራውበት ዶሮ አሁን 16 ዶሮ ነበር የገዛሁት። ባለፈው ደውለህልን ነበር? አዎ ባለፈው ደውዬ ነበር። ጫጩት ነበር የገዛኸው፣ ከዛ አላደጉም ብለህን ነበር አስታውሳለሁ። አዎ ጫጩቶቹ አሁን እድገታቸው እንኳን አሪፍ ላይ ነበሩ፣ ግን ተከሰተ በማለት ጫጩቶቹ ማለት ድምጽህ ጠፋ። 16 ጫጩቶቹ 3 ጫጩቶች ሞቱ። ምን የሞቱብህ ናቸው 3 ወይስ የቀሩት? ምንድነው የሆነብህ? 3 ነው የሞቱት። አሁን 13 አሉ። ኦኬ 13 አሉ። አሁን 3 በህመም ሞቱብህ? አዎ 3 ናቸው የሞቱት። በአካባቢ ምን ስትገዛቸው አልተከተቡም ነበር? በአካባቢ የሚገኘው ባለሙያ አታማክርም ወይስ ያን ሁሉ አድርገው የመጣ ነገር ነው? አይ በጣም ስገዛ ራሱ ገዢውን አስተካክዬ የጠየኩት እና ተከትቧል፣ ክትባታቸውን ጨርሰዋል ብሎኝ እና ደግሞ ታመውም ማለት ነው ያልተጠቀምኩት መድኃኒት የለም። እዛ ከተማው ላይ ያለው እንዳለ ለባለሙያ አማክራል። አይተውታል እነኚህ እንስሳት ግብርናዎች? አዎ እንዳለ አማክሬ መድኃኒትም ሰጥተውኛል። ግን አሁን የቀሩት ደህና ናቸው? ታመውባል? የቀሩት አሉ ደህና ናቸው። 1-2 ነው። ምንድነው መንስኤው ያለው ስትጠይቅ? ምናልባት የንጽህና ጉዳይ አመጋገባቸው ላይ ወይም ደግሞ መጀመሪያዋ የሆነ ነገር ስትሆን ነጥሎ አለማውጣት የሚባል ነገር አለ? አሁን እነሱ እንደዚህ አዲስ በሽታ ነው ምናምን ነው ያሉኝ። ታማቸው መድኃኒቱም ግን ሊድኑ አልቻሉም። እንደውም አንዷን እንዲታማ እንዳትሞት ብዬ ማለት ነው
ክላሴ ራሱ እንዴት አምተኛበት ክላስ ነበር አርጃት የምተኛው ግን ኦኬ ስለዚህ ያው እንግዲህ አዲስ ነገር ነው ከተባለ አንዳንድ ጊዜ እንደዚህ ነው ቢዝነስን በነገራችን ላይ ሰው ሰራሽና የተፈጥሮ አደጋ ከሚገዳደረው አንዳንድ ነገር ነው ነገር ግን እሱን መቋቋም የሚቻለው አንደኛ ሳይመጣ ነው ከመጣ በኋላ ደግሞ እንዴት ከዛ ማምለጥ ስለዚህ አድራሻ ሰፈር በመቀየር ያንኛውን ቤት ወይ እንደገና በማጽዳት ወይም ደግሞ ካደጉልህ ወደ ገንዘብ ቀይረህ ፊልዱን በመቀየር የሚሊዮነሮች መንገድ ግን የትም ፍጩ ዱቄቱን አምጩ ቤትም ቦታ ብዬ ይሄንን ስልጠና ወስጄ ባህሪን አስተካክዬ ቢዝነስ ፕላኑን ተጠቅሜ ሚሊዮነር ሆናለሁ የሚለው ነገር ግን በዚች ትንሽ ነገር እንዳታቋርጠው ከቻልክ ሂዳኑ ካልቻልክ ዘርፍ ቀይረህ ዳይ ወደ ፕሮግራም ቢያንስ በሁለተኛው ዙር ምዝገባ እንደ አዲስ መሰለፍ አለብህ እሺ አሁን ዋናው ጥያቄ ሆነብኝ አሁን የዚህ ፐርሰንቱ ላይ ሰራው በጣም የሶስቱ መሞት ዝቅ አረገብኝና ተከታታይ በእነዚህ በ13 መቀጠል አልችልም ትችላለህ እነኚህ 13 ቀርቶ 10 ከተረፈለ ለራሱ በደንብ አርገት ትሰራዋለህ ስንት ነበር መነሻ ካፒታል 3500 እኮ ስለዚህ አሁን በ5000% ነው አንተ የሚሰራው ማለት ነው ትሰራዋለህ በደንብ አድርገህ ማለት ነው ምንም የሚያስቸግር ነገር የለም ማለትም ያንተ በ5000% ሲሰራ የሚባለው ግልጽ ሆኖልሃል ወይስ ልስራና ልንገር ያምጡ በ65 3500 አባቶ ለ100 ማካፈል አይደል yes በቃ ስለዚህ እሱን ብር ማምጣት ነው አንተ የሚጠበቅብህ የሚቀጥለው ወር ላይ ደግሞ ያንን የመጣውን ትርፍ ጨምረህ እንደዛው በ65% መስራት ነው በነገራችን ላይ እንደዚህ አይነት ነገር ሲያጋጥም መጀመሪያ ወር ላይ በሚቀጥለው ወር የማካካስ ወይም ደግሞ የሆነ ማከለ ላይ ከተፈጠረ ከዛኛው ጋር ለማካካስ የሚቀጥለው ወር ላይ በጣም ስራን የተለየና አሪፍ አድርገህ አሁን በነገራችን ላይ ከገዛቸው ጀምሮ ስላደጉ ራሱን የቻለ የሚመጣልን ካልመጣ ግን ቀጣይ ላይ እንደማስተካከል እንዳለብህ የሂሳብ ሰው መሆን ነው ያለብህ ምንም ችግር የለውም እንዲያ ነገር ይፈጠራል ግን ስልጠና ያስፈልገው እንዲያ ነገር ሲመጣ አቅጣጫ ወይ መጀመሪያ መከላከል ወይ ከመጣ ደግሞ አቅጣጫ ቀይሮ በሌላ ነገር ላይ ተሳትፎ ቶሎ ራስን የመገንባት ግልጽ ነው አይደል እንደዛ ነው አድማጫችን ስለደወልክ እናመሰግናለን ፕሮግራሙ ሞቶ ተከታተል ማታም አብረን ሆን ዩቲዩብ ቻናላችንን ግባና ያውሺ እናመሰግናለን አድማጫችን ስለደወልክ አሁንም ቢሆን ደውሉ በ0116686041 ላይ በቀጥታ የስቱዲዮ ስልክ መስመራችን እየደወላችሁ ሐሳብ አስተያየት መስጠት ትችላላችሁ ለመደወል የማይመቻችሁ አድማጮች ካላችሁ ደግሞ በ0970105688 ላይ በአጭር የጽሁፍ መልእክት መላክ ትችላላችሁ እስቲ አሁን በምን ደረጃ ላይ ነው የምትገኙት አሁን ወር አለፈን የወሩን ግምገማ አድርገናል ያልደወላችሁ ብዙ የዚህ የቢዝነስ ሰልጣኞች አላችሁ ግን እናንተስ በምን ሁኔታ ላይ ነው የምትገኙት ምን ደረጃ ላይ ነው ወደ ኋላ ቀርታችኋል ወይስ ደግሞ በደንብ እየሄዳችሁበት እየገፋችሁበት ነው የኛን ሙሉ ነገር የምትከታተሉ ከዛ ደግሞ ምንላችሁ ነገር ሙሉ የምትተገብሩ ከሆነ በደንብ ታተርፉበታላችሁ ግን ትንሽ ወደ ኋላ ዘግየት የምትሉ ምንላችሁን ማትሰሙ ከሆነ ግን ትንሽ አስቸጋሪ ነው ወደ ኋላም ልትቀሩ ትችላላችሁ ስለዚህ የትኛውንም ነገር እኛ ምንናገራቸው ነገሮች ሁሉ ወደ ኋላ መጣል አያስፈልግም የሚባሉ ነገሮችን ሁሉ ለእናንተ ይጠቅማሉ ብለን ስለሆነ የምንናገረው እነዛ ነገሮች ሁሉ መተግበር መቻል አለባችሁ እንደ ቀልድ ማየትም የለባችሁም ሁሉንም ነገር ምክንያቱም የሚሊዮነር ለማድረግ ነው እናንተን የተነሳ ነው ስለዚህ እናንተም ደግሞ በቃ ቆርጣችሁ መነሳት መቻል አለባችሁ ለራሳችሁን ያላችሁት ስለዚህ ለሁሉም ስራ ራሳችሁን ማዘጋጀት መቻል አለባችሁ ደውሉልን ሐሳብ አስተያየታችሁን ስጡን መስመር ላይ አድማጭ አለን ሄሎ ጤና ይስጥልን ማንም በልኬት ነው ተስፋጽዮን ይባላሉ ከጦራሎች እሺ ተስፋጽዮን ምን ጥያቄ አለ ጥያቄው እንግዲህ በፐርሰንት እንትን አማካይ ውጤትን ያው እንግዲህ አምጥቻለሁ የዛሬ ሳምንት ሞክሬ ነበርኩት መግባት አልቻልኩም መስመሩ እና በአንድ ሺህ ብር ነው የጀመርኩት እና ፐርሰንት ያው ሰርቼ ቢያንስ በአንድ ወር ውስጥ አሁን ወደ 1300 ብር አግኝቻለሁ እንዴት ነው አሁን ያው እንግዲህ ያው ጥሩ ሁኔታ ላይ ነኝ ያለው ኦኬ ወደፊትም ያው እንዴት መሆን አለብኝ ነው ምንድን ነበር ያንተ ቢዝነስ አልከኝ አልባሳት የሴቶች ለሻልባድ ማለት ነው ባለፈው ላይ ያሳውቃል አይደለ ባለፈው ሳምንት ላይ ያሳውቃል ያን ወሩን ፐርሰንት ውጤት ጉዞ አላሳውቁም ገብቼ መስመር ስለኝ እንዳለ ቴሌግራም ላይ መላክ አልቻልክም
ፕሮግራሙን ተከታትዬ አቴንዳንሱን ሞልቼ በቃ ሁሉም መረጃን ተከታትዬ ቴሌግራሙ ላይ መላክ አልቻልክም ነበር መረጃውን? ቴሌግራሙ ላይ መላክ አልቻልክም ነበር? ቴሌግራም አልጠቀምም፣ በሬዲዮ ብቻ ነው የምንጠቀመው። በአዳራሽ እሑድ ወሰንም ኤምኤስ ህንጻ ላይ 5ኛ ፎቅ የሚገኘው ፕሮግራም ላይ መሳተፍ አልቻልክም? ኦኬ በአካል እነኚህን አድርግ። ምናልባት በሬዲዮ ለመሳተፍ በአየር ላይ ደግሞ እዛ ላይ ክራውድድ ከሆነብህ ቴሌግራም ቻናላችን ላይ በላይ ሚዲያ ገብተህ ካልሆነ ደግሞ ወሰን ኤምኤስ ህንጻ ላይ ዘወትር እሑድ 7 ሰዓት ጀምሮ ያለው ፕሮግራም ላይ በመገኘት ማለትም እኛን አማራጮችን ስትጠቀም የተሻለ ነገር ስላለ ነው። እዛ ተገኝተህ ፕሮግራሙን የደረስክበትን ፐርሰንቱ ማካፈል እንዴት እንዳሳካው ለሌሎች ማለትም የሚሊዮነሮች መንገድ ፕሮግራሙ እቅዱ አጀንዳው ያወቅነውን ያገኘነውን ያለፍንበትን ነገር ለሌሎች ማውረስ ማጋራት እውቀት ብቻን መጠቀም የሚባል ነገር አክሳሪ እንደሆነ ስለገባን ነው እኛም የምንጮው እና አብረን እንስራ አብረን እንደግ ስለሆነ እንደዛ ብታደርግ አንተ የመጣበትን በደንብ ብታብራራው መድረክ ላይ ቀርበ ጥሩ ነው። ስለዚህ ጥሪያችን ለነገም ነው። ስለደወልክ እናመሰግናለን። ሌላ አንገብጋቢ ጥያቄ ከሌለ እንሰናበት። መልካም ነው። እንግዲህ አሁን ጥሩ ነው። ከዚህ በፊትም በቃ ብዙ ስራ ላይ ሞክሬያለሁ፣ ብዙ እንትን ላይ ሆኛለሁ። ግን አሁን የዚህ የሚሊዮነር መንገድ በጣም ደስ ብሎኛል። አሁን እንኳን ደስ ብሎኝ ስራ እየሰራሁ ነኝ። እንኳን ከዚህ በፊት በብዙ ብር ጀምሬ ስራም ያላነሰ አመትም ሰርቼ አውቃለሁ፣ ኮንትሮባንድም ሰርቼ አውቃለሁ። ግን አሁን በትንሽ ብር ጀምሬ እየሰራሁ ነኝ። ግን በቃ ደስ ብሎኝ እየሰራሁ ነኝ። ያው በጣም እናመሰግናለን። ህግና ደንቡን በመከተል ቀስ ብለን እንደ ቀልድ አንዳንዷን ወር ተሻግረን 24ኛው ወር ማለትም በ2 አመት ውስጥ ሚሊዮነሮችና ግዙፍ ተርታ ላይ እንቀላቀላለን። መልካም ምሽት። እናመሰግናለን አድማጫችን ስለደወሉ። በ0116686041 ላይ እየደወላችሁ ጥያቄ መጠየቅ ትችላላችሁ፣ ሀሳብ አስተያየታችሁን መስጠት ትችላላችሁ። አሁን የደረሳችሁበትን ሁኔታም ማሳወቅ ትችላላችሁ። ምናልባት ይሄ የሬዲዮ ስርጭቱ የማይደርስባቸው አካባቢዎችም ኢትዮኤፍኤም 107.8 ብለው ኢንተርኔት ላይም መከታተል ይችላሉ ማለት ነው። ይሄንን ሰርች አድርገው ሀሳብ አስተያየታችሁን ጥያቄ እየጠየቃችሁ ነው የምትገኙት። አሁንም አድማጭ አለን መስመር ላይ። ሄሎ ጤና ይስጥልን። ማንን በልኬት ነው? አብሮስልን አብደላኒ ታቃቂ። መልካም። እሺ ምን ጥያቄ አለ? ጥያቄ ያው ስራውን ሰርቼ ባለፈው መስመር ሲገባ መስመር ላገኝ አልቻልኩም። ፐርሰንቱን ሰልተህ በአግባቡ እንታርጓለሁ። ምንድን ነው የጀመርከው? ምንድን ነበረ ስራ? ስንት ፐርሰንት ላይ ደርሰሃል? ፐርሰንቱ አጋጣሚ ሆኖ እዛው ቦታው ላይ ያለው ማለት ተባለውን ያክል ነው ለውጥ ያሳየው። ከዛ ለሳለው ትንሽ ነው ታች ነበር ያሳስኩትኝ ወደ 77357 አካባቢ። አንተ ምንድን ነበረ ቢዝነሱ? ሸቀጣ ነው የነበረው ስራ ነው። ኦኬ ካፒታሉ ስንት ነው? አሻሺ 60 ነው ያልኩት። ከዛ በፊት መቶ ነበር አልኩት። ኦኬ አሻሺ ወደ 60 አንተ ያርገው ነበር። ያሻሻልክበትን እዛው 8795 ላይ ግን አሳውቀሃል? ያሻሻልክበትን በዚህ ካፒታል በዚህ ስልክ ይሄን አሻሽያለሁ ብለህ በጣም ጥሩ ከእናንተ ሰምቼ። ስለዚህ ማንኛውም ሰው ካፒታል እንትን ሲል ማሳወቅ ስላለበት ቢዝነስ ፕላኑ አቅጣጫውን ሲቀይር እንድንከታተለውና እንድናሳየው ማለት ነው። ስለዚህ 65000 ነው ያልከው? 60 ነበር ያሳስኩትኝ። አሁን ያመጣሁት 17357 አካባቢ አምጥቻለሁ። ስለዚህ አሳክታል? አሳክቻለሁ። ዋው ብራቮ። ስለዚህ የሚቀጥለው አሁን ትልቁ ነገር ምን መሰለህ? ምን ጊዜም ቢሆን በየትኛውም አማራጭ ሮጠህ በየወሩ በቃ ቢዝነስ ፕላን እንትኑን መልቀቅ የሚባል ነገር እንዳይፈጠር ነው የምትጠነቀቀው። አሁን ምሳሌ 60000 ላይ 29.5% ሲሆን 17700 አይደል የሚመጣው? ያንን 17700 እንግዲህ የሚቀጥለው ወር ላይ በ67 ምናምን ሺህ ስለሆነ ካፒታል የሚሆነው ልታተርፍ የሚገባው ያንን 70 ምናምን ሺህ በዚህ በ29.5% ታባዛለህ ማለት ነው። ሶ ከ20 ሺህ በላይ ማትረፍ እንዲጠበቅብን የሚያሳይ ትልቁ የቢዝነስ ፕላን ሊንክ ማለት ወደ ስኬት ቪዲዮ ይዞ ሊሄድ የሚችለው ያችን ነገር ተከትሎ መሄድ ብቻ ሲመጣ ነው።
ትክክል። እንደዛ ነው። በጣም እናመሰግናለን። በጣም ጎበዝ፣ ቀጥል። ነገር እንትኑ አልመጣልኝም። ትንሽ ሞራን ምኑ ያለኝ ነው ኮድ አልመጣልህም እንደ የሚለው ነገር ሌላ ሰው አለ እንደኔ ያልደረሰው እንኳን እንትን ማረጃ ሁሉ ሊከ የታዘዙትን በመላኩት እናመሰግናለን የሚለው መልእክት መጥቶልኛል። እኔ ሁሉ ነገር እድሜ ምናምን የሚለው ቦታ የሚለውን ሳትታ መጀመሪያ ትልቅ ምላሹ መጥቶልኛል። መላኬ ባባው ቆይ የመጣውን አናውራ ሰዓት ለመጠቀም አሁን ኮድ አልደረሰህም። ሁሉም ነገር መጥቶልህ ኮድ አደረሰ ኤም ብሎ የሚመጣ አንዳንድ ሰዎች ኮድ መጥቶ ለራሱ ምንድነው ብለው አልደረሰንም የሚሉ አሉ። ኤም ብሎ የሚጀምር እንደዛ ስትል ሰምቼ ኤም ሞባይል ፈለኩኝ የለም። በጣም ጥሩ። ስለዚህ አሁን 0910 80 19 ላይ የተመዘገብክበትን ስልክ ቴክስት አድርገው። እሺ እሱም ልክ ያለው አልመጣልኝም። ዛሬም ላከው። ዛሬም ላከውና ዛሬም ላከውና በቃ ይሄን ጊዜ እየተላከው የማይደርስ ከሆነ በቀጥታ ደውለው ያብራሩልሃል። በልይ አመሰግናለሁ። በጣም እሺ፣ እናመሰግናለን ወንድማችን፣ በርታልን። ለሌሎች አሪያ እንድትሆን የምንፈልገው ወደፊት። እሺ መልካም ቆይታ። አድማጫችን ስለደወሉ እናመሰግናለን። በ0116686041 ላይ እየደወላችሁ ሀሳብ አስተያየታችሁን መስጠት ትችላላችሁ። ያልገባችሁ ነገር ካለም ጥያቄ መጠየቅ ትችላላችሁ። የደረሳችሁበትንም እንደዚሁ ማሳወቅ ትችላላችሁ። ወደ ኋላ ቀረት ያላችሁም እንደዚሁ እየደወላችሁ መጠየቅ ትችላላችሁ። የቀራችሁበትን ምክንያት እየተናገራችሁ ከዛ ምን ማድረግ አለባችሁ የሚለውንም እንደዚሁ ከኛ ምክር እየወሰዳችሁ እንትን ማለት ትችላላችሁ። ምክንያቱም አሁን ላይ በስፋት እየደወሉ ያሉት ፐርሰንታቸው ላይ የደረሱ ወይም ደግሞ ከዛ ፐርሰንት በላይ ያደረጉ ሰዎች ነው እስካሁን እየደወሉ ያሉት። ምናልባት ሁሉም ሰልጣኞች ፐርሰንቱ ላይ ደርሰው ይሆን አላቅም። እንደዛ ከሆነ ደስ የሚያሰኝ ነገር ነው። ሁሉም የኛን ምክር የኛን ነገር እየተከተለ ነው ማለት ነው። ነገር ግን እዛ ፐርሰንት ላይ ያልደረሳችሁም ሰዎች መደወል ትችላላችሁ። ያው እነሱ መደወል አውቁመዋል ብዬ ነው። ልክ ፐርሰንቱ መሰላት ከጀመረበት ጊዜ ጀምሮ እነዚህ ሰልጣኞች እነዚህ አድማጮች መደወላቸውን ቀንሰዋል። ነገር ግን አሁን ላይ አልመጣም ማለት ቀጣይ የማይመጣም ማለት አይደለም። እየደወሉ የሚሰጣቸው ነገር አለ፣ የሚሰጣቸው ምክር ይኖራል። ከዛ ደግሞ ካተረፉ ሰዎችም ብዙ ልምድ ሊወስዱ የሚችሉበት ነገር ስላለ ጠንክረው መስራት ብቻ ነው የሚጠበቅባቸው። ያሁኑ አልሆነም ማለት እስከ መጨረሻው ድረስ አይሆንም። ይሄ ነገር አይሳካልኝም ብለው ተስፋ እስከ መቁረጥ የሚያደርሳቸው ነገር ላይ መድረስ የለባቸውም። የኛን ፕሮግራም እየተከታተሉ እኛ ብቻ ያልናቸውን ነገሮች ነው ማድረግ ያለባቸው። ምናልባት በአካል ደግሞ በላይን አግኝታችሁ ማውራት ጥያቄ መጠየቅ የምትፈልጉ ደግሞ እሁድ በሚሰጠው ስልጠና ላይ ወሰን ኤምኤስ ህንጻ 5ኛ ፎቅ ላይ ተገኝታችሁ በአካል ስልጠናውን መከታተል ትችላላችሁ። በአካል ጥያቄዎችን መጠየቅ ትችላላችሁ። በአካልም በላይን ማግኘት ትችላላችሁ። ስለዚህ ዛሬም እየተገኛችሁ መሳተፍ ትችላላችሁ። አሁን ግን እየደወላችሁ ሀሳብ አስተያየታችሁ መስጠት ትችላላችሁ። መመዝገባችሁን እንዳትረሱ። ወደ ኋላ መለስ ብላችሁ መልእክት ያላመጣላችሁ ካለ እንደዚሁም አቴንዳንስ ስትሞሉ ደግሞ ያልመጣላችሁ ከሆነ እንደዚሁ እንትን ማለት ትችላላችሁ። መለስ ብላችሁ ቁጥራችሁ በዛኑ ልክ ማድረግ ትችላላችሁ። መስመር ላይ አድማጭ አለን። ሄሎ ጤና ይስጥልን። ማንም በልኬት ነው? አብረስተልን ወጋየው ካርታሰኮ። እሺ ወጋየው፣ ምንድን ያለ ጥያቄ? ያለኝ ጥያቄ በሁለት ፊት መስራት ስላለ ወይ የሚል ነው። ሁለት አይነት ስራ ማለት ነው። መስራት ከቻልኩ በዚህ በሚሊዮነሮች መንገድ ማለት ነው ይቻላል። ግን ምንድን ነበር አስመዝግበሃል ወይ እነዚህን ቢዝነስ ፕላኖች? አስመዝግቤያለሁ። ጫማ ንግድ ነበር፣ በ40 ብር ነበር የጀመርኩት እና ፐርሰንቱንም ያው አሳክቻለሁ። እንደውም በጣም አልፍ ያለኝ። ዋው ደስ ይላል በጣም። እሺ 14,400 ብር ምናምን ነበር የሚጠበቅብኝ በ40 ብር። በ40 ሺህ ነው የጀመርከው? በ40 ብር ነበር። ኦኬ 40 ብር። ጥሩ። አንተ ስንት አደረስከው ማለት ነው? እኔ 36% 36% ነው። 1,000። ኦኬ ዋው
ዋው በጣም ጥሩ። ትልቁ ነገር የመጀመሪያው ጊዜ ሞራል እንዳለና በጣም ደስ የሚል ሆኖ አንዳንድ ሰዎች እንደውም የሚቀጥለው ላይ ይነቃቃሉ፣ ነገሩ ይገባቸዋል፣ ሞራል ያገኛሉ፣ ጎበዝ ሆነው ከዛም በላይ ይሰራሉ። አንዳንድ ሰው ደግሞ መጀመሪያው ወር ላይ እንዳጋጣሚ ከሰራ የሚቀጥለው ወር ላይ አጋጣሚ ከሆነ የመጣው ፕሮፌሽን ሆኖ አስቦበት ፕሮግራማይዝድ ሆኖ በሱ ቴክኒካሊ በሆነ ነገር ካልሆነ የሚቀጥለው ወር ላይ መዛባት እንዳይኖር እንግዲህ የሚቀጥለው ወር ላይ ትርፍ ያመጣውን ነገር ከሚጠበቀው በላይ ያለውን ምሳሌ 40 ሺህ ብራውን 36% 14400 ብር ነው የሚመጣው እና ከ14400 ብር በላይ የመጣውን ደግሞ ለሆነ ነገር ታደርግና 14400 ብርን ግን ጨምረህ 54400 ብርን ትይዝና ቀጣይ ላይ አሁንም በ36% ታባዘዋለህ ማለት ነው። ይሄ ማለት የሚቀጥለው ወር ላይ ከ14000 በላይ ነው ቦነስ የሚጠበቀው። ግልጽ ነው አይደለ? አሁን ከዚህ ከጫማው ላይ ቢዝነስ መጨመር ፈልገህ ነው አንተ? ሌላ ደግሞ በሌላ ብር ሌላ ቢዝነስ መጨመር ፈልጌ ነበር። ሰዓት ስላለኝ ሌላ ሰው አለ ወይስ አንተ ራስህ ነህ? አንተ ራስህ ነህ ወይስ ሌላ ቤተሰብ ነው እንዲጀምር የፈለከው? እኔ ራሴ አንድ ቤት ሁለገብ ማርኬት ለመክፈት ነው ወይስ ደግሞ ሌላ ቦታ ለዛኛው? ሌላ ቦታ ልሰራ ነበር ደግሞ በሌላ ካፒታል ባይሆን ጥሩ ነው። ምናልባት ጫማ ቤት ውስጥ ሌላ ሊጨመሩ የሚያስችሉ የአልባሳት አይነት ወይ ቁስ ካለ መጨመር ትችላለህ። ካልሆነ ግን ሌላ ቦታ ላይ እንደገና ደግሞ አንተ መጀመር እንደዛ ከምታደርግ አቅም ካለ የካፒታል ማሻሻያ አስገብተህ ታሳውቅና 8795 ላይ ካፒታል አሻሽለህ ከፍ አድርገህ ይሄንኑ ማዘመን ይቻላል። አሁን የምሰራው ይሄንን ጫማውን በሳምንት 4 ቀን ነው የቀረኝ። 3 ቀን ደግሞ ሌላ ዙር ገበያ ነው የምሰራው። ገበያ ላይ ነው የተንቀሳቀሰ። አሁን እንደዚህ አይነት ነገሮች ምን አለ መሰለህ እየቆየ ሲሄድ እንቅስቃሴ አንድ አይነትና ገደብ ያለው እንዳይሆን በየቀን የምሰራበትን የሆነ ማርኬት አለማምድ። ገጠርም ይሁን ትንሽ ከተማም ይሁን ከገበያ ቀን ውጪ ልሰራበት የምትችለው ራሱ ጫማውን አልባሳት ጨምረህ ሳይቋረጥ ምናልባት አቅም ካለ እንደማከፋፈል ከሌለ ታዋቂ ቸርቻሪ በመሆን ያንን ቦታ የተለመደ ወደ ማድረግ ወደ ብዛት ወደ ማከፋፈል ከቻልኩ ወደ ጫማ ማምረት መንቀሳቀስ እንጂ አሁንም ደግሞ ይሄን ትርፍ ቀን ሌላ ስራ ለስራ ብለህ የምትሄድ ከሆነ ካሽ ኢንካም አክቲቭ ጥቅም አባራሪ ነው የምትሆነው። ስለዚህ ጥንቃቄ ያስፈልጋል። እሺ ስለዚህ አድማጫችን ገብቶታል ብለን እናስባለን። አድማጫችን ስለደወሉ እናመሰግናለን። በ0116686041 ላይ የደወላችሁ ሀሳብ አስተያየት መስጠት ትችላላችሁ። እንቀጥላለን። በ0116686041 ላይ በቀጥታ የስቱዲዮ ስልክ መስመራችን እየደወላችሁ ሀሳብ አስተያየታችሁን እየሰጣችሁን ትገኛላችሁ። ለዛም እኛ መልስ እየሰጠናችሁ እንገኛለን። አሁንም መስመር ላይ አድማጭ አለን። ሄሎ መስመሩ ተቋርጧል። ነገር ግን አሁንም መደወል ትችላላችሁ፣ ሀሳብ አስተያየታችሁ መስጠት ትችላላችሁ። ጥያቄም ካላችሁ እንደዚሁ እየደወላችሁ መጠየቅ ትችላላችሁ። ያልገባችሁ ነገር ካለ 5 ሳምንት ሞልቶናል። በ5 ሳምንት ውስጥ ስራውን ጀምራችሁ አልገባ ያላችሁ ነገር ካለ፣ ብዥታ የፈጠረባችሁ ነገር ካለ፣ ወደ መስመር መግባት ካቃታችሁም እንደዚሁ እየደወላችሁ ለምንድነው የሚለውን ነገር መናገር ትችላላችሁ። ከኛ ምላሽ ታገኛላችሁ። ነገር ግን ሙሉ እኛ ምላሽው ነገሮች መተግበር መቻል አለባችሁ። እኛ ስቱዲዮ ከገባንበት ሰዓት አንስተን እስከምንወጣ ሰዓት ድረስ የትኛውም ነገር ሊያመልጣችሁ አይገባም። እኛ የምናወራቸው ነገሮች ቀደም ሲልም የደወሉ አድማጮች አሉን። የመጀመሪያው ዙር አልፋቸው ተመዝግበዋል። ነገር ግን ተመዝግበው ያንን ኢንፎርሜሽን ላኩ በምንል ሰዓት ባለመስማታቸው ብቻ የመጀመሪያው ዙር ያመለጣቸው ብዙ ሰልጣኞች ስላሉ የሁለተኛውም ዙር እንዳያመልጣችሁ በስፋት መከታተል መቻል አለባችሁ። መስመር ላይ አድማጭ አለን። ሄሎ አብሮ ይስጥልን። ማንን በልከት ነው? አወት ይባላልው ከመርካቶ ነው እንደውልላችሁ። ሚዲያዎቹ በጣም ነው ማዳምጠው። መልካም እሺ፣ በጣም እናመሰግናለን። እስቲ ያለውትን ጥያቄ ቀጥሉ። እኔ ፕሮግራም ላይ ማለት ለመከላከል ፈልጌ ነበርና ይሄን ሚዲያ በጣም ነው አዳምጠው። በጣም ደስ ብሎኛል። ይሄ ካዳመጡ ጀምሮ እና ትንሽ ነገር ላይ ለባለቤት የሆነ ነገር ለከፍላት ፈልጌ ስልጠና ውስጥ ልከታት ፈልጌ ነበርና የቤት ስለሆነ ቤት እሺ ቀጥል። ቢሮአችሁ የት ላገኘው ይችላል?
በቢሮ እንኳን ሳይሆን ቀጥታ ስልጠናውን ለመከታተል ወሰን ኤምኤስ ህንጻ 5ኛ ፎቅ ላይ መታ መከታተል ትችላለች። ነገር ግን አሁን ላይ የአንደኛው ዙር ምዝገባ አልቋል። ስለዚህ ከቀጣይ ሳምንት ጀምሮ ግን ምዝገባው ይጀምራል የሁለተኛው ዙር ምዝገባ። ስለዚህ እዛ ላይ ተመዝግባ የሚሊነሮች መንገድ ሰልጣኝ መሆን ትችላለች። ቢዝነሷንም በዛ መልኩ ማስኬድ ትችላለች። 8795 ላይ ኤምአር ተብሎ ነው የሚመዘገበው። ከዛ በየሳምንቱ ኤአር የተባለ አቴንዳንስ መሙላት አለ። ጥያቄ መልሶችም እንደዚሁ መመለስ ይቻላል። ስለዚህ ከቀጣይ ሳምንት ጀምሮ የሁለተኛ ዙር ሰልጣኞች ስለሚጀምሩ እዛ ላይ መሳተፍ ትችላለች። በዛ አጋጣሚ ይህ ፕሮግራም በጣም ደስ የሚል ነው። ለእኔም ራሱ ብርታት ነው። በነገራችን ላይ እኔ ትልቅ ፓወር ነው የተሰጠኝ ለኔ ጭምር ማለት ነው። እጅግ እናመሰግናለን። ሁሉም ቤተሰብ ሊከታተል ይገባል። የበለጠ ግን በአካል ለመከታተል ደግሞ እሁድ ዘወትር ነገም አለ ማለት ነው 7 ሰዓት ጀምሮ ኤምኤስ ህንጻ 5ኛ ፎቅ ወሰን መገኘት ይቻላል። ለማንኛውም ግን በዚሁ በሬዲዮና በቴሌቪዥን ብቻ ስልጠናውን መጨረስምና መቀጠልም ደግሞ ይቻላል። ኦኬ እኔ በሬዲዮ ነው የምሰማው። በአካል ግን በመጣ ደስ ይላል። በጣም ጥሩ። ወሰን ኤምኤስ ህንጻ 5ኛ ፎቅ ሸገር ገበታ ብለፊት ዘወትር እሁድ 7 ሰዓት ጀምሮ እስከ 9 ተኩል እንገኛለን። እሺ በላይ እናመሰግናለን። ቀጥሉበት። እሺ አድማጫችን ስለደወሉ እናመሰግናለን። አሁንም ቢሆን እየደወሉ ሀሳብ አስተያየት መስጠት ጥያቄ መጠየቅ ይቻላል። እንደዚህ ደግሞ እንግዲህ ለባለቤቱ አስቦ ነው የደወለው። እንደዚህ አይነትም ይቻላል። ሌላ ሰውም እንደዚሁ አሳታፊ በርግጥ ለባለቤት ብቻ አይደለም ለጎረቤትም ለሀገር ውስጥ ላሉ ሰዎች ሁሉ ለሶሻል ሚዲያ ተሰሰራቸው ለማህበራዊ ህይወት ተሰሰራቸው ሃይማኖታዊ ስርዓት ቦታ ላይ አጠቃላይ ለአከራይ ምን ተከራይ እንደዚሁም በመታገኙበት አካባቢ ግን ስለ ሚሊዮነሮች መንገድ ታውቃለህ ወይ ብለው ሰዎች አጀንዳ እንዲያደርጉት እንዲነጋገሩበት እንዲቀባበሉት ሰርቶ መለወጥ ባህል እንዲሆን ሰው ባገሩ ላይ ሰርቶ እጁ ላይ ባለው ገንዘብ 100 ብር በ100 ብር ጀምር እኮ ነው ያለውኛ በ100 ብር ጀምረ በሁለት ዓመት ሚሊዮነር ትሆናለህ እኮ እያለ ነው ሰው በ100 ብር በ1000 ብር በ5000 በ10 በ20 በ30 እስከ 100000 ጀምሮ ባለው ደስ ባለው ነገር ሚሊዮነር መሆን ይችላል። መስመር ላይ አድማጫለን። ሄሎ ሄሎ ጤና ይስጥልን። ማንም በልኬት ነው? እኔ ግርሜ ይባላለሁ። ከአርሲ 40 ጉቡ ነው እየደወልኩላችሁ ያለሁት። እሺ ግርሜ ምንድነው ያለህ ጥያቄ? እኔ ያው ስራ ነው የምሰራው። አቴንዳንስ ሞልቻለሁ። ሁሉንም ተመዝግቤያለሁ። ኮዱም ደርሶኛል። የኔ መነሻ ካፒታሌ 20 ነው። ግን ያው ሁሉንም የተባለውን አሟልቻለሁ። እንደማሳልፌ ነው መጣሁት። ደስ ይላል በጣም ዋው። አሁን ግን ያልገባኝ ነገር ፐርሰንት ለቀጣዩ ደግሞ በስንት ፐርሰንት በሰርቶ ስንት እንደማመጣ ያው ነው። ይሄ ነው ግራ የገባኝ። ጥሩ እስከ 3 ወር ፐርሰንቱ አይቀጥልም አይቀንስም። ከ3 ወር በኋላ ደግሞ አንድ ዲስካውንት ወደ ኋላ ያደርግና ያናሳያቸዋለን። ስለዚህ 20 ሺህ ማለት የ45% ነው። ይሄ ደግሞ 900 ብር ማነው 9000 ብር 9000 ብር ማምጣት ነው። አንዳንድ ሰዎች በቀን ከፋፍለው ለመስራት 3000 ብርን ማነው 300 ብር ነው ይቅርታ በቀን ማምጣት እንዳለባቸው ታርጌት አድርገው ይሰራሉ። ያ ግን የጊዜ ባንክ የሚባል ነገር በሳምንት 2 ቀን እንዲቆጥቡ የሆነ ነገር እንኳን ቢፈጠር ቶሎ እንዲጨርሱ በሚል ከዛ ጨመር አድርገው በቀን ሰርተው ኮዲው እንዲጨርሱ። ስለዚህ በ20 ብር ጀምር አንተ በ45% ሲሰራው ይቅርታ ምን ያክል ደረሰልህ? እኔ በወር ውስጥ ማለት ነው። በወር ውስጥ የደረሰልኝ በሳምንት አንድ ብቻ ነው የምሰራው። ምንም ወጪ የማወጣው ነገር የለም። 37800 ነው። ዋው ትልቁ ነገር እዚህ ጋር የምትጠነቀቀው ምን አለ መሰለህ? ይሄ ስራ ፍሬም ይዞ የሚቀጥለው ቦክስ ላይ እንዲሸጋገር አድርገው። ምናልባት ይሄ ተቀመጠና ወቅታዊ የሆነ ገበያ እንዳይሆንብህና የሚቀጥለው ላይ ለመጨመር እንዳያስቸግርህ እሱ ላይ ፕሮፌሽን አድርገህ በሂደት በደንብ አድርገህ ወደ አንተ አምጣው። አንዳንድ ጊዜ ንግድ የሆነ ሰዓት ላይ ከፍተኛ ይመጣና የሆነ ሰዓት ላይ የሚያንስባቸው ስላሉ ያንተ እንደዛ እንዳይሆን በአርቲፊሻል እንዳይሆን አንተ በቀረጽከው ልክ የመራመድ አቅም እንዲኖረው አንደኛ ከ9000 በላይ ያለውን ገንዘብ ወደ ኢንቨስትመንት ባታስገባው አሪፍ ነው። 9000ን ብቻ ተጨምርና በ29000 ወደ ስራ ስትገባ የሚቀጥለው ላይ 29000 ሲባዛ በ45% የምታተርፈው ነገር አለ። ማለትም በቅርብ ጊዜ ራሱን ችሎ ከሄደ በቅርብ ጊዜ ቀስ ያለ ይመስልህና በኋላ ግን በጣም ይገዝፋል።
እንደገናም ደግሞ እኔ በቀን ስለማልሰራ የምሰራው በሳምንት ስለሆነ በቀን ስራ ፈጥሬ በቀን እስከምገባ ድረስ ከፐርሰንት የሚተርፈኝን ብር ያው ማጠፋው ነገር ምንም ነገር የለም። በጣም ጥሩ። ያችን አስቀምጬ ካነሰኝ ወር ያመጣሁት ፐርሰንት የሚያንሰኝ ከሆነ ያዛ ላይ አሳጥዬ ወደ ፐርሰንት አስገባዋለሁ የሚል ነው። በጣም ጥሩ። ጠንቃቃ ጎበዝ ቢዝነስማን። ስለዚህ በየቀን የምሰራበትን ስራ መደበኛ ጫማ ቤት፣ ታዋቂ ኢንዱስትሪ እንዲኖርህ በዚህ በሚተርፈው ነገር የቀን ከቀን ስራ እንዲኖርህ እየገነባህበት ቀጥል። በእርግጠኝነት ፐርሰንቱን ወደ ኋላ እንዳትል ተከተለው። በ24 ወር ውስጥ አላሰብከው ቦታ ላይ ነግቶ እንደምታየው አንጠራጠርም። መቼም እኔ ቀኗ ያው ሬዲዮን ነው የምከታተለው። በዛም ከ10 ሰዓት እስከ 12 ሰዓት በዛም ሰዓት ምንም መትረገስ ቢደመጥ እኔ ወደ ኋላ አልልም። ቀድሞ ሶስ አለብኝ እስከዛ እስከምደርስ ማለት ነው። ዋው ከልብ እናመሰግናለን አድማጫችን፣ ስለደወልክ ደስ ብሎናል። እንግዲህ ደግሞ ከፍ ያልክ ሰዓት ወደ አዲስ አበባ መጥተህ በአካል የመሳተፍና ምስክር የመስጠት ሌሎች ወንድሞችን የማንቃት ኃላፊነት አለብህ እንደ ሚሊዮነሮች መንገድ አደራ። እንግዲህ ቀጥል። እሺ ወዳቸዋለሁ እና ከብራቸዋለሁ። ሰላሙንስ አመሰግናለን አድማጫችን ስለደወሉ። አሁንም እየደወላችሁ ሀሳብ አስተያየት መስጠት ትችላላችሁ። ዛሬ እንደው በስፋት ከአዲስ አበባ ውጭ ያሉ አድማጮቻችንም እየደወሉ ያሉበትን ደረጃ እያሳወቁን ነው የሚገኙት። ስለዚህ በመላው አገር የምትገኙ አድማጮቻችን የዚህ ቢዝነስ ሰልጣኞች አሁንም ቢሆን በምን ደረጃ ላይ ነው የምትገኙት? በብዛት አሁን ፐርሰንቱ ላይ ደረስን የሚሉ አድማጮች እየደወሉልን ነው። ይሄ ደግሞ በጣም የሚያበረታታ ደስ የሚል ብዙ በቃ ቢዝነስ ማኖችን እያፈራን ያለንበት ሁኔታ ነው ያለውና ይሄ የሚያበረታታ ሌሎቹንም ሊያነሳሳ የሚችል ነገር ነው። ፐርሰንቱ ላይ መድረስ ብቻ ሳይሆን ከዛም በላይ በደንብ አብዛኞቹ እንደው ከዛ በላይ ያደረሱ ናቸውና የሚያስደስት ነገር ነው። አሁን መስመር ላይ አድማጭ አለን። ሄሎ ጤና ይስጥልን። ማንም በልኬት ነው? አውሮስክልን ሰላም ካላለ ከጀሪቱ። መልካም እሺ፣ ጥያቄሽን መቀጠል ትችያለሽ። እሺ አመሰግናለሁ። እኔ ከዚህ በፊት ደውዬ ነበርና እንቁላል ነበር የምሰራው። ሰው ቤት ሰራተኛ ነበርኩኝ። አሁን ከዛው ጎረቤት አካባቢ ነበር የምሰራው። ደግሞ በጣም ገበያውን ቀዝቅዞ ማለት በ500 ብር ነበር ካፒታል የጀመርኩት። አሁን ገበያ ሲቀዝቅዝ ያ ነገር ቆመና አሁን አክሰስና መስራት ፈልጋለሁ ብዬ ስናገር ቤት ላይ መውጣት እንደማልችል ተነገረኝና እኔ ደግሞ ይሄንን በጣም ስራውን መስራት ፈልግ ነበር። አሁን ቤተሰብ አልፈቅዳለኝ ማለት አክሰስ ምናምን መስራት ፈልጋለሁ። ቢያንስ ፈቃደኛ አልሆናሉሽ ሰዎቹ በጸባይ ጠይቃቸው። እንደውም በባለፈ በትርፍ ሰዓትሽ እንድትሰሪ ስለፈቀዱ እጅግ በጣም አየር ላይ ያመሰገንን ነበረ። በዛ ነበር። አሁን እንደገና እዚሁ ነበር ያኔ በትርፍ ሰዓት ትንሽ ነበረ ትንሽ ሰዓት ያዝ የሚሰጡኝ አይሆንም አሉኝና ይሄን ነገር ተቀጥረሽ ነው አይደል የምትሰሪው? ሰው ቤት ነው የምሰራው። እንዴት አንቺ ታዲያ ምናልባት የነሱን ፈቃደኝነት ስለፈለግሽው ነው ወይስ እንደው ያለ ፈቃዳቸው ከወጣው ያስቸግረኛል ብለሽ ካልሆነ በስተቀር ወይም ደግሞ ከነሱ ጋር እየሰራሽ በትርፍ ሰዓትሽ ወይም ከነሱ በፍቅር ለመሰናበት ፈልገሽ ነው የምር መውጣት የማትችይበት አስገዳጅ ደረጃ ላይ ደርሰሽ? አይኔ እዚህ የገባሁት በትንሽ በዘመድ ነውና በፍጹም በቃ ቤተሰብ ከቤተሰብ ነውና ሰው ቤት የገባሁት እና ዘመዶችን በፍጹም በቃ ሊፈቅዱልኝ አልቻሉም ከዚህ ቤት እንደው። እሺ ግን በትርፍ ሰዓትሽ እንድትሰሪ አሁንም ፈቅደውልሻል? ግን አልፈቀዱም። በቃ አይሆንም እንደዛ ከሆነ ካልሽ ደግሞ በዚህ እኛ ጋር በነፃ እያገለገልሽ ከዛ መስራት ይቻላል። ትንሽ ሰዓት ስራሽን ጨርሰሽ በነፃ ነው ግን ትንሽ ሰዓት እንፈቅድልሻለን መውጣት ትችያለሽ እንደዚህ ያሉኝ። ይኸውልሽ ምን አለ መሰለሽ በጣም ጥሩ እንደዚህ አድርጊ። ግማሽ ቀን ለነሱ በነፃ እየሰራሽ ከነሱ እየተመገብሽና እነሱ ጋር እየኖርሽ ግማሽ ቀን የራስሽን ቢዝነስ ስሪ። አይጎዱሽም፣ ግድ የለሽም፣ አይክፈሉሽ። ገብቶሻል?
አሁን እኔማ እንደዛ አስቤ ነበር። እንደዛ አስቤ ደግሞ የተሰብ ጫና መጣ። በፍጹም እንደዚህ ማድረግ አትችይም። ምንድነው እንደዚህ የሚሆነው? አይ ኖ ይኸውልሽ አሁን ምናልባት ለሌሎችም ብዙ የቤት ሰራተኞች እንትን እንዲሆን ነውና አሁን አሰሪዎችሽ ላይ አንድ ምርጫ ሰጥተውሻል። ይሄውን 100% አትሄጂም ማለት ተይው በህግ የሚያስጠይቃል፣ የተከለከለ ነው። አንቺም ቢሆን ቤተሰብ ባንቺ ህይወት ማንም አያገባውም። ነገር ግን እስከዛሬ በትርፍ ሰዓትሽ እንድትሰሪ ስለፈቀዱልሽ በጣም የተባረኩ ሰዎች ናቸው። ሲቀጥል አሁን ደግሞ በትርፍ ሰዓቴ ሌላ ስራ ለስራ ካልሽ ግማሽ ቀን ለኛ በነጻ አገልግለሽ ግማሽ ቀን የራስሽን ስራ ስሪ ካሉሽ እጅግ በጣም የተቀደሰ ሀሳብ ነው። ቤተሰብ ደግሞ በዚህ አንስማማም የሚለው ነገር ቤተሰብ ባንቺ ህይወት ማንም ጣልቃ ሊገባ ስለማይችል አንቺ ቢዝነስ ግንባታ ነው። አሁን ብትወጪ አሰራሩ፣ ሰፈሩ፣ ኪራው፣ ካፒታሉ ያስቸግርሻል። ባንቺ ላይ ጫና ሊመጣ ይችላል። ነይ ሰዎች ምግብ ይችልሻል፣ መጠለያ ይችልሻል፣ ከጎን ድጋፍ ይሆንሻልና በጣም ምስጋና በማቅረብ ያለምንም ደሞዝ የነሱን ስራ በግማሽ ቀን እየሰራሽ አንቺ ካፒታል አደግ ብሎ ቢዝነስሽ እስከሚጠናከር ግን በትርፍ ሰዓትሽ ማለትም ግማሽ ቀን የራስሽን ቢዝነስ ብታስቀጢ ቆንጆ አጋጣሚ ነው ብለን የምናስበው። እሺ በዚህ ላይ ቤተሰብ ጣልቃ ገብነትን ቀስ ብለሽ በጸባይ ለማስረዳት ሞክሪ እንጂ ማንም ሰው ባንቺ ላይ ማስገደድ አይችልም። ግን የሚመክሩሽ ነገር ለበጎ የሚለው ነገር አስቢና አማካኝ የሆነ ነገር እርምጃ ለመውሰድ ሞክሪ። በምንም አይነት አጋጣሚ ግን የሚሊዮነሮች መንገድ ስልጠናና ስራን ወደ ኋላ እንዳትይ። እሺ በጣም ጥሩ ቀጥይበት። እናመሰግናለን አድማጫችን ስለደወልሽ። አሁንም እየደወላችሁ ሀሳብ አስተያየት መስጠት ትችላላችሁ። እንደዚህ አይነት ብዙ ሰዎች አሉ ብዬ አስባለሁ በየቤቱም እንደዚህ አይነት ችግር። እንደውም በባለፈው አየር ላይ በጣም ስናደንቅ ነበር። ማለትም በትርፍ ሰዓት ትዝልሽ ከሆነ ጾም ሳይገባ እንቁላል ነበር ይሰራቻለችው። አትርፍ ያለሁኝ 100 ብር ገንዘብ ነው ብሎ ማንም ንቆታል። እቺ ልጅ ደግሞ ህፃን ሞኝ ድብድ የሚጫወተውን ካራክተር የተጫወተ ስኬታማ ይሆናል የሚባለው ይወርደ ቀጥታ ነው የሰማችውና በ100 ብር ቢዝነስ ጀምራ እንደውም በቅርብ ጊዜ ነው አሟላው ያለችው። እስኪ በየወር እሺ አድማጫለ እሺ እናስተዋድና መስመር ላይ አድማጭ አለን። መስመር ላይ አድማጭ እስከሚገባ ድረስ እንደዚህ አይነት እሺ እዚህ ላይ ያለው እስኪ በ100 ብር ይቺ ልጅ ብትጀምርና ብትቀጥል ትርፍ ሰዓቷን ደሞዟን ትታ ለነሱ በነጻ እየሰራች በትርፍ ሰዓት የራሷን በገነባ ይሻላታል ወይስ ይሄንን ስልጠናና ቢዝነስ ትታ በደሞዝ የነሱን ስራ በሰራ የሚለው እስኪ እንከታተለው። በ100 ብር ነው የጀመረችው። መጀመሪያው ወር ላይ 100 ብር ይዛው ሁለተኛ ወር ላይ 200 ብር ካደረገች ወር ሙሉ ቆይታ የሚቀጥለው ላይ 400 የሚቀጥለው 800 የሚቀጥለው 1600 የሚቀጥለው በ4 ወር ውስጥ እኮ 838 ሚሊዮን እኮ ይደርሳል። ስለዚህ ደሞዝን ብትያወጣት ነው አንድ ዘመድን ከማጣት ሁለት ሚሊዮነሮች መንገድ ከማጣት ስለዚህ እነሱን ጋር እየሰራች በትርፍ ሰዓቷ የነሱን ደሞዝ ትታ ነገር ግን መጠለያና መጠጊያ አድርጋሷን እቺ ልጅ ካፒታሏ ሻል ያለ ጊዜ ራሷን ስራ መስራት ትችላለች። በነገራችን ላይ የተወሰነ ደቂቃ ሁሉ ማሰሪዎች በትፈቅዱላቸው ምናልባት ብዙ ጊዜ አሰሪ ትንሽ ገንዘብ አለው ተብሎ ይተሰባልና ምናልባት የእንትናንሽ ገንዘብ ሊነቁት ይችላሉ። ቢዝነስ ፕላኑን ተከትለው ሲሄዱ ግን ሌላ ጥያቄ አለ። አሁን ብዙ ጊዜ ቢሰራተኞች አንደኛ ሰዓት አይኖራቸውም። ሰዓት ካላቸውም ድራማ በማየት ወይም ደግሞ ማይጠቅም ቦታ ላይ ትኩረት ያደርጋሉ ተብሎ የሚታሰበው። ይቺ ልጅ ግን እንዲህ አይነት ፕሮግራም መርጦ በማዳመጥ በዚህ ቲክቶኩ ሙሉ ድራማው በጣም በሚያስቸግር ሰዓት እንዲህ አይነት ተቀደሰ ሀሳብ ነውና የምር በትርፍ ሰዓት ደግሞ አሰሪዎቿ ምን ስላደረጉ ሲሆን እሁድ ቀን ፈቅደውላት አዳራሽ አንድ ቀን ይዘዋት ቢመጡ ሰዎቹ ለራሱ ትልቅ ተሸላሚ ሊሆኑ ሁሉ ይችላሉ። እንደዛ አይነት ጎለጎን ቢዝነስ እንዲገነባ ማገዝ ማለት ነው። በዚህ አጋጣሚ ሌላም የቤት ሰራተኛ እንዲሁም ደግሞ የወንድ ሰራተኞችም ቢሆኑ በጥበቃ በትናንሽ ስራ ተሰማርተው ያሉ ባካቸው ረጅም ጊዜ ትናንሽ ስራና ግድ ውስን የሆነ ነገር ላይ እንዲቆዩ አታድርጓቸው። ገንዘባቸውን እንዲያጠራቅሙ በየወር ረፍት ብለው ወስደው እንዳይጨርሱ እንዲህ አይነት ሚሊዮነሮች መንገድ ፕሮግራም ተከታትለው በትርፍ ሰዓቸው የሆነ ቢዝነስ እንዲገነቡና ወደፊት የናንተ ቤተሰብ ሆነው እንዲያደንቋቸው ባለሀብታቻ እንዲሆኑ አግዟቸው መልእክታችን ነው። እንዳጠቃላይ ዛሬ እየደወሉ ያሉ ሰዎች ጎበዝ፣ ነቃ፣ ጠንከር ያሉ አቺፍ ያደረጉ ሰዎች በባለፈው የነገሩንም በዚህ ሳምንት የደረሱበትን ቢነግሩን በጣም ደስ ይሉናል። ምንም ያልነገሩንም ሰዎች ደግሞ ዛሬ ቢነግሩን ደስ ይሉናል። ስለዚህ ሰዎች በየሳምንት የደረሱበትን በባንክ በኩል በየወር ነው
በዚህ በሶሻል ሚዲያና ቀጥታ በሚኒስትሪ ሚዲያ ሬዲዮና ቲቪያችን ላይ እንዲሁም በሶሻል ሚዲያችን ጭምር ደግሞ በየሳምንቱ መናገር ይችላሉ። ነገር ግን ባካችሁን መስፈርቱን ያሟላቸው ሰዎች ፐርሰንቱን አቺፍ ያደረጋቸው ሰዎች ዘወትር እሁድ በሚሰጠው የፌስ ቱ ፌስ የአካል ትልቅ ሚቲንግ ወሰን ኤምኤስንስ 5ኛ ፎቅ ላይ የተገኛችሁ ለሌሎች ታዳሚ ብታነቁልን ብታበረታቱልን አየር ላይ የገባችሁም ተናገሩ። በየወሩ ፐርሰንቱን ሳትስቱ እግር በእግር ተከታተሉን። ሁለተኛው ዓመት ላይ እንግዲህ ሚሊዮነሮች ጎራ ላይ ተገናኝተን ሸበርቻቻ ብለን እንዴት ሀገር ሰርቶ እንደማይለወጥና እንዴት ሚሊዮነር እንደማይኮን ቤተሰብ ብቻ ሳይሆን ጎረቤት ብቻ ሳይሆን ኢትዮጵያኖች ብቻ ሳይሆን አፍሪካኖች ብቻ ሳይሆን ዓለምን የምናስደምምበት ትልቁ ነገር ነው። እስቲ አሁን እየደወሉ ያሉ ሰዎች ብቻ እንኳን እነሱን ተከትለን በመሄድ የሚመጣው ለውጥ እንዳይመስልሽ። አሁን ልናደርግ ነው። ሁሉም ሀገር ላይ ፕሮግራም እየተዘጋጀ ነው። በአካል እየሄድን የስራ ቦታቸውን እየቀረጽን ፕሮግራሙ ይተላለፋል። ለኢንተርቪው እንጠራቸዋለን። ሁሉም ሀገር ላይ ትልልቅ ኢቨንት በፕሮግራም እንይዛለን። ፕሮግራሙ ይቀጥላል ማለት ነው። ብዙ ነገሮች ይኖራሉ። የሚሊዮነሮች መንገድ ሰልጣኞች ሲሆኑ መስመር ላይ አድማጭ አለን። አሁን ሄሎ ጤና ይስጥልን። ማንም በልኬት ነው? ጤና ይስጥልን። ዮሴፍ ነኝ። መልካም። እሺ ዮሴፍ፣ ምን ጥያቄ አለ? በፀጉር ቤት ነበር የምሰራው። ተመዝግበህ ነበር? ኮድ ደርሶሃል? አዎ ኮድ ደርሶኛል እና ተመዝግቤ ነበር። የት ነው ሰፈሩ? ኮልፌ። እሺ በምን ካፒታል ነው የጀመርከው? በስንት ነው? በ20 ብር። ፐርሰንቱ ላይ ደረስክ ወይስ እንዴት ነው? አዎ ፐርሰንቱ እየሰራው ነበርና እያስቀመጥኩ ነበር። እሺ በህመም ምክንያት ትንሽ የኩላሊት እንትን አለበት ተብዬ ለመቀየር ነበር። ካለብህ ህመም አንጻር ደግሞ ፀጉር ቤት መቆም ግድ ስለሆነ አስቸጋሪ ሆነብህ። አሁን ለመቀየር ነበር። ስለዚህ ለመቀየር መጀመሪያ ቢዝነሱን ዲዛይን አደረከው? ሀሳቡ መጣልህ? ያው አትክልት ስራ ለመስራት ነበር። እሺ ተቀጥረህ ነበር የምሰራው? የራስህ ነው ፀጉር ቤቱ? የራሴ ነው። የራስህ ከሆነ ታዲያ ለምንድን ነው ሸር ሰተህ በሰው ማታሰራው? እሱንማ በሰው አሰራለሁ። ራሴ ደግሞ መስራት ስላለብኝ። አይ እንደኛ አድማጫችን እንደኛ በጀመርከው ፊልድ ላይ አንተ የህመም ተጠቂ ብትሆንም ከመመስ ከምታገግም ድረስ እዛው ሆነ ደንበኛ በማምጣት ማሽን በመጨመር በማበረታታት የሚመጡትን አንዳንድ ዜናዎችን በማንበብ መጽሔት በመስጠት በማበረታታት ጓደኛ ቤተሰብ ይዛችሁልን እያልክ ሰራተኞችን ጎበዝ እያልክ በማንቃት ፀጉር ቤትን ወደ ፕሮፌሽናል ትልቅ የውበት ሳሎን ማሳደግ እንጂ ስልቼ ወደ ጤና ተቋም ሁሉ ማስፋፋት ነው ያለብህ እንጂ አሁንም ወደ አትክልት አሁንም ደግሞ ወደ ጥራጥሬ አሁንም ደግሞ አንድ ቀን ወደ እንስሳ ንግድ ሊሄድ ስለምትል ይሄንኑ ብቻ ቀጥልበት። እሺ በምንም ታምር አትቀይረው። እንደ አንድ ፕሮፌሽን ቢዝነስማን ነው መመክረህ። ማለትም ተጨማሪ አትይዳውን አያስፈልግም። አያስፈልግም። ከቻልክና የተሻለ አቅም አለ ካል ካፒታልን አሻሽልና ፀጉር ቤትን ማስፋፋት አድርገህ እሱን አያይዘንና ለኛ ፐርሰንቱን እንነግራለን። እሱን ክትትል እናደርግልህ። እኔ አሁን ተጨማሪ በራሴ የምንቀሳቀሰው ስራ ስለፈለኩ ነበር። የራስህ ስራ እኮ ፀጉር ቤት አለ። ገብቶኛል። እሱ ደግሞ እኔ መስራት አልችለውማ። አንተ መስራት አትችልም። ሰራተኛ ሲሰራ ግን አንተ ደንበኞችን ማፍራት እሱን የማነቃቃት ቤት ውስጥ የተለየ ድባብ ኖሮ ቤቱ ትልቅ ፕሮፌሽናል የሆነ የንጽህና መጠበቂያ የውበት መዳረሻ ነው ማድረግ ያለብህ እንጂ አሁን ያንተ ዛጋ በቃ የሆነ ሳምበዲ ተቀምጧል እሱ ይሰራዋል ብለህ የምትሄድ ከሆነ የቢዝነስ ፕሮፌሽናልነቱ አልገባህም ማለት ነው። አንተ መስራት ብቻ አይደለም የሚጠበቅበት። በነገራችን ላይ ራሳችሁ ስሩ ያልነው ለተወሰነ ጊዜ ነው። ታውቃለህ አይደል? በሚሊዮነሮች መንገድ ረጅም ጊዜ ራስ መስራት የተከለከለ ነው። መጀመሪያ አንተ ትሰራለህ፣ ከዛ በኋላ ከጎና አብሮ የሆነ ሰው ይሰራል፣ ከዛ ለሱ ሰው ትሰጣለህ፣ ከዛ አንተ ጋይድ የማድረግ ነው፣ ፓርትነር የመፈለግ ደንበኛ የማፈላለግ ቤቱን ፕሮፌሽን የማድረግ በዘርፉ ያሉ ባለሙያዎችን ማማከር ቢዝነስን ፕሮፌሽናል ማድረግ ኢንተርናሽናል እንዲሆን መስፋፋት ወደ ፋብሪካ እንዲያድግ እንቅስቃሴዎችን ማድረግና ጥሩ ነገሮችን ከፊት መግለጽ ነው እንጂ ያለብህ ምን ሰራህና ነው እዛ ጋር አንተ ሰው አስቀምጣው ሌላ ቦታ የምትለው መሆን የለበትም። እሺ በዚህም እንዳንተ አይነት አድማጮች ስላሉ በደንብ እንዲገባቸው ነው ያብራራውላ ያሉት። በምንም አይነት ነገር ሌላ ስራ ይሄን ሰራተኛ ይሰራል በሌላ ቦታ የምትሄድ ከሆነ ሁሉንም ትራዲሽናሊ ባህላዊ እያደረከው ነው። በጣም ጥንቃቄ ይጠይቃል። ቢዝነስ ፕላን ያስፈልገው ከቢዝነሱ ወደ ኋላም ወደፊትም ወደ ጎንም ፍሬምን እንዳትለቁ ነው።
ይህንን በትክክል ከሄድክበት በሁለት ዓመት አንተ ሚሊዮነር ትሆናለህ። ቅር ይልሃል? ስለዚህ ለምንድን ነው የኔን ፕሮፌሽናል ብቻ ተከታተል። አንተ ስራ አትፈታም። ደንበኛ ማምጣት ስራ ነው። ደንበኛን ማብራሪያ መስጠት ስራ ነው። ደንበኛን ትሪት ማድረግ ስራ ነው። ቤትን ውበት መጠበቅ ስራ ነው። ሰራተኛ ማነቃቃት፣ ሻይ ቡና ልዘዝልህ፣ በርታ ጎበዝ ነህ፣ እዛ እንዳይደብረው አንዳንድ ነገር እያወራ ማነቃቃቱ ስራ ነው። ገብቶሃል? ይሄ ከስራም በላይ ነው። በቃ ስለዚህ ደወልክ፣ እናመሰግናለን። በዚሁ ላይ ቀጥል። እሺ፣ አመሰግናለሁ። እናመሰግናለን። እኛም አድማጫችን ስለደወሉ እንደዚህ አይነት ሀሳብ ያላቸው ብዙ የቢዝነስ ተከታታዮቻችን አሉ ብለን እናስባለን። ይህ ተከታታያችን እንግዲህ ስለደወለ ነው ያወቅነው። እሱ ደውሎ ስለጠየቀ ስላዳመጠ ነው። ባያዳምጥ ህመሙን ባያዳምጥ አይሰማውም። ካልተሰማው አይነግረንም። ካልነገረም መድኃኒት አንፈልግም። ሶሪ። በነገራችን ላይ ምን ብለናል መጀመሪያኛ ስንጀምር? ይሄ ፐርሰንት አልመጣ ብቻ አይደለም የሚለው ሊያልፍ ይችላል፣ ተጠንቀቁ ብለናል። ቢዝነስ ከውሃና ከወንዝና ከቧንቧ ውሃ ጋር መሳክራላችኋል። የወንዝ ውሃ ያላግባብ የሆነ ሰዓት ይሞላና ክረምት ላይ፣ በጋ ላይ ደግሞ የሚጠጣ ይጠፋል። ክረምት ላይ ደግሞ ቆሳችን ይወስዳል። የቧንቧ ውሃ ግን በጋ ክረምት ሳይል በእኛ ልክ ብቻ እንድንገለገልበት ያደርገናል። ቢዝነስ ማለት እኛ በምንፈልገው ልክ እንዲጠቅመን ነው የሚፈለገው። የሆነ ሰዓት አልሞላ ብሎን አስጨንቆን፣ የሆነ ሰዓት ደግሞ በስቶ አስጨንቆን መላጋት የለብንም ከሱ ጋር። ይሄ ቴክኒክ እንደጎደለው ተሽከርካሪ ልክ እሱ እንዳለ መወዛወዝ የለብንም። ምንድነው የምናደርገው ማለት ነው? በቃ ፕሮፌሽናል በተቀመጠው ፐርሰንት። ለምንድን ነው ፐርሰንት ያስቀመጥነው እኛ? ስራ ምሳሌ ምረጡ አለን፣ አገር ምረጡ አለን፣ ካፒታል ምረጡ አለን፣ ቢዝነስ ፕላን ምረጡ ብለናል አላለም። ለምን? አዲስ ስራ አይደለም ይዘን የመጣ ነው። አዲስ አሰራር ግን ይዘን መጥተናል። የጎደለን ለረጅም ዓመት ስናጠናው እኛ ኢትዮጵያኖች የጎደለን አሰራር ነው፣ ግንዛቤ ነው፣ እቅድ ነው፣ ታርጌት ነው፣ አቋም ነው። እሱ ባለመኖሩ ስራ የምንፈታው በገንዘብ እጥረት መስሎን ገንዘብ የለንም በማለት ምክንያት ስንት ሰው ስራ ፈታ፣ ስንት ሰው ተሰደደ፣ ስንት ሰው ተጎላላ። አሁንስ ደግሞ ሞቅ ያለ ቢዝነስ ቦነስ ሲመጣ ከፐርሰንት ውጪ የምንገሰግስ ከሆነ ዳይሜጅ ይደረጋል፣ ኮንትሮል ለማድረግ ይቸገራል። ለዚህ ነው ሰው ልመናም የመጣው፣ ብድር የመጣው፣ ዘረፋ የመጣው፣ ስራ መፍታት የመጣው ትልቅ ገንዘብ ትልቅ ስራ ይሰራል በሚል ብቻ አንድ ረጅም ጊዜ በመስራት ብዙ ገቢ ይመጣል ብሎ በማሰብ እነኚህ ነገሮች ናቸው አስቸጋሪ። አዎ፣ መስመር ላይ አድማጭ አለን። ሄሎ። አቤት። ጤና ይስጥልን። ማንም በልኬት ነው? ኤልያስ እባላለሁ ከመካነ ሰላም። እሺ ኤልያስ፣ ምንድነው ያንተ ጥያቄ? የኔ ጥያቄ ባለፈው የመጀመሪያው ዙር አልፎኛል ምዝገባውና በአንዳንድ ምክንያቶች እንትን ነበረ እኔ መስራት የምችለው በግብርና ስራ ዙሪያ። እሺ። እና እሱን ከዚህ በሚሊዮነሮች መንገድ ተመዝግቤ መስራት እችላለሁ። ከየት አካባቢ ነበር ያልከኝ? ከየት አካባቢ ነው? ከመካነ ሰላም ደቡብ ወሎ። ኦኬ፣ ወሎ ውስጥ። ስለዚህ እርሻ ስራ ነው መስራት የምትፈልገው? የምችለው እንደዛ። የምትችለው እስካሁን ተው፣ ሁሉንም ትችላለህ። ፍላጎትህ ከሆነ ግን የተቀደሰ ሀሳብ ነው። ማለትም የእርሻ ስራ እኛ ሀገር ያልተሰራበት የሚያዋጣ የሚያስፈልግ ስለሆነ ማለት ነው። ስለዚህ እስካሁን ተመዝግበህ ኮድ ምናምን አልወሰድክም? ስራ አልጀመርክም? አዲስ አድማጭ ነህ? አልጀመርኩም። በአንዳንድ ምክንያቶች ሁኔታዎች ምቹ አልነበሩም። በጣም ጥሩ። አሁንም ምቹ የለም። ነገር ግን አንተ ባለመመቸት ውስጥ እንዴት ማደግ እንዳለብን የምናስተምር፣ ምቾት እንደሌለ ጠንቅቀን እናውቃለን። አዎ፣ ማለት በዛ ምክንያቶች አልተመዘገብኩም ለማለት ነው። ኦኬ፣ በጣም ጥሩ። ከዚህ በኋላ ግን ተመዝገብ። መረጃ በደረሰ ቀን መረጃ እያገኘህ መረጃ ለሁለተኛ ዙር ለሚቀጥለው ዙር እንድመዘገብ ይቻላል ወይ? ሁኔታ ይቻላል ማለት አሁን በፐርሰንት በየወሩ ምናምን የሚሰላው የሚባል ነገር አለ። ግብርና ደግሞ የሆነ ወቅቶችን ምናምን የመጠበቅ ነገር አለው። አይጠብቅም። እኛ ስለ ግብርና ብለን የምናብራራው ላይ በደንብ አዳምጥ እሺ። አሁንም እናብራራዋለን። አርሶ አደር አርብቶ አደሮች እንዴት ነው በየወር ትርፋቸውን የሚያውቁት? ቁጭ አድርገን ነው። አንድም መልሱ የሌለን ቢዝነስ ፕላን አልሰራነውም። ፕሮግራሙን ተከታተለው ታገኘዋለሽ።
አድማጫችን ስለደወሉ እናመሰግናለን። ምናልባት አሁን ለሁለተኛ ዙር መመዝገብ የሚፈልጉ ብዙ አድማጮች ይኖራሉ ብለን እናስባለን አሁን ከሚደውሉትም አንፃር። ስለዚህ ከቀጣይ ሳምንት ጀምሮ በ8795 ላይ ኤምአር ያላችሁ እንደ መጀመሪያው ዙር ሁለተኛው ዙሮችም እንደዚሁ መመዝገብ ትጀምራላችሁ ማለት ነው። ስለዚህ እስከ ቀጣይ ሳምንት ዝግጅት ያደረጋችሁ ቆዩ። ከምዝገባ በኋላ ያን ያህል እንደ መጀመሪያው ዙር ለመጀመሪያ ተቆዩም እናንተ ያው የፈቀስነ ልቦናው ነገሩ እናንተን የማዘጋጀት ነገሩ ስላበቃ አሁን ላይ ቀጥታ ወደ ስራ ነው የምትገቡት። ለትንሽ ጊዜ ብቻ ነው መዝገባውም የሚቆየው። ስለዚህ በደንብ መከታተል መቻል አለባችሁ። አሁን መስመር ላይ አድማጭ አለን። ሄሎ 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 ድምጽ አይሰማም ቤተሰብ ሄሎ መስመሩ ተቋርጧል መሰለኝ። አሁን ቀደም ሲል ያነሳናቸው ሀሳቦች ነበሩ ከባንኩ ጋር በተገናኘ የባንክ አካውንት ስለመክፈቱ ከዛ ደግሞ ስለ ፌስ ዴሊቨሪም አንዳንድ ነገሮችን እናነሳለን ባለው መሰረት አሁን የተወሰነ ማብራሪያ እንስጥበትና ከዛ የአድማጮችን ሀሳብ ደግሞ እንቀበላለን። በጣም ጥሩ እንግዲህ አሁንም በሚሊዮነሮች መንገድ ላይ እየሸሻላችሁ ያለው ፒያዝ ዴሊቨር የዴሊቨሪ ምንድነው አገልግሎት የሚሰጠው እንቀጥልበታለን። በላይ አትክልትና ቤዛ ማዕከል ለአጠቃላይ አድማጭና ደንበኞቹም ደግሞ በየጊዜው ያው ላይፍ ሌክዠሪ እንዲሆን ነው የምንጠራው። ብዙ ጊዜ በቀላሉ የሰው ልጅ ቀለል ያለ ስራን ሰርቶ ቆንጆ ገቢ የሚያገኝበትን ብዙዎቹ የሚበለጽጉበትን በአንድ ድንጋይ ሁለት ወፍ የሚባለው ብቻ ሳይሆን በቃ በአንድ ነገር አገር እንዲቀየር። ስለዚህ ምናልባት ብዙ ኢንቨስትመንት ሞልቶ ካልጠፋው ስራ አስፔዛን በመምረጣችን ማህበረሰቡን በቀላሉ ከአምራች እንዲሁም ከትልልቅ ኤጀንቶች ጋይድ በማድረግ ለአምራች ወደ ተጠቃሚ ከአምራች በማድረስ ብዙ ማህበረሰብን በመጥቀም ይታወቃል። በላይ አትክልትና ቤዛ ማዕከል በወር ከ600 ሺህ ብር በላይ በማውጣትም የሚሊዮነሮች መንገድ በሁሉም መገናኛ ዘዴዎች ለማህበረሰብ በአዳራሽ ጭምር በነጻ ስልጠና ይሰጣል። ስለዚህ በላይ አትክልትና ቤዛ ተጨማሪ ደንበኞች ደግሞ ሳይንከራተቱ ወደ ቤታቸው ወይም ደግሞ ወደ በላይ አትክልትና ቤዛ መመላለስ ሳይኖር ፒያዝ ብለው ብቻ ከፕሌይ ስቶር ላይ በማውረድ እዛው ቤታችሁ ቁጭ ብላችሁ አንደኛ በየቀን ከ500 በላይ የሚሆኑ የተፈጥሮ ውብ የሆኑ የእርሻ ምርቶችን፣ የፋብሪካ እቃዎችን፣ የጽና መጠበቂያዎችን፣ የምግብ ግብአቶችን አጠቃላይ በእርሻ የሚሆኑ በፋብሪካ የተመረቱ የደረቅ ቅመማ ቅመም፣ ፍሬሽ አትክልት፣ ጥራጥሬ፣ ፍራፍሬ፣ ጅምላ፣ ችርቻሮ ሁሉንም ነገር ቤት ቁጭ ብለው በራሳችን ተሽከርካሪ እየቤታችሁ ከች እንድናረግላችሁ ፒያዝ ዴሊቨር ብላችሁ ግቡ። እዛው ላይ ዋጋውን እዛው ላይ ሽያጩን እዛው ላይ ሁሉንም ነገር መጨረስ ትችላላችሁ ማለት ነው። ለከተማችን ማሪዎች ህይወትን ቀለል አድርጎ ጊዜና ኢኮኖሚን በመቆጠብ በዲጂታል ቴክኖሎጂ ማህበረሰባችንን ማገልገል እንችልበታለን። በላይ አትክልትና ቤዛ የዚህ ፕሮግራም አጋርም መስራችም ማስኪያጅም በጀትም ከመስጠት በላይ ደግሞ ሸማቾችን ዘና ያደረገ ይገኛል። መጪው በዓለምና ጾም ሰዓትም እንደመሆኑ መጠን ሰው ያላግባብ ሁለቱም ሃይማኖቶች የጾም ሰዓት ስለሆነ ሃይማኖታዊ ስርዓት በማካሄድ ላይ ብዙ ጊዜ መንገድ መዘጋጋት እንዳይፈጠር ቤታችሁ ቁጭ ብላችሁ ፒያዝ ብላችሁ ከፕሌይ ስቶር ላይ አውርዱ። በዚህ ይዘዙን በያላችሁበት እናደርስላችኋለን። መሰረታዊ ፍጆታን በ24 ሰዓት ወደ እናንተ እናሰራጫለን ማለት ነው። ከዚህ በዘለለ ፒያዝ ዴሊቨሪ ደግሞ በሚሊዮነሮች መንገድ ለሚሰለጥኑ አጠቃላይ ነጋዴዎች በቀላሉ ምርታቸውን ባሉበት ቦታ ሆነው ገዝተው የሚሸጡበትን ቀላል ቴክኖሎጂ አዘምኖ ሰኞና ማክሰኞ ሞላ በቴሌግራም ቻናልና እንዲሁም በሬዲዮና በቴሌቪዥን ስርጭት እናቀርብላችኋለን። የሚሊዮነሮች መንገድ አባል ለመሆን 8795 ላይ ኤምቲ ብሎ ወይም ደግሞ ኤምአር ብሎ መመዝገብ ብቻ ነው፣ ሌላ ያስፈልገው ማለት ነው። ያለምንም ክፍያ ነው ሁሉም ስልጠና። የበለጠ ፕሮግራም ለመከታተል ዘወትር ዘወትር እሁድ ሰኞ የነበረው ወደ እሁድ ተቀይሯል። ዘወትር እሁድ 7 ሰዓት ወሰን ከመገናኛ ወደ የካባዶ የሚወስደው መንገድ ላይ ወሰን አቅም ግንባታ ወይም ሸገር ገበታ ፍለፊት ኤምኤስ ህንጻ ሸገር ገበታ ፍለፊት ኤምኤስ ህንጻ ችልበርገር ያለበት ህንጻ ላይ ማለት ነው። 5ኛ ፎቅ ከቀኑ 7 ሰዓት በመገኘት ዘወትር እሁድ እስከ ቀኑ 9 ሰዓት ተኩል ድረስ ስልጠናውን በአካል መውሰድ ይቻላል። መግቢያ ዋጋ ሻይ ቡና ስልጠና ሁሉ ነፃ ነው፣ ምንም አያስከፍልም። የሚሊዮነሮች መንገድ ለሀገር የቆመ ነው። አብረን እንስራ፣ አብረን እንደግ፣ ትውልዳችን ግንዛቤ ያጥረዋል ነው። ሌላኛው
ባንክ አካውንት መክፈቻችን በጣም እየደረሰ ነው። ከዚህ በዘለለ ከሱ ወደዚህ ማወራችሁ ሁላችሁ ምርትና አገልግሎታችሁን የሚሊዮነሮች መንገድ ስልጠና ጀምራችሁ ስራ የጀመራችሁና ኮድ የደረሰ ወይም ኮድ ሳይደርሳችሁ ቀርቶ ስራውን ጀምራችሁ እንዲደርሳችሁ የምትፈልጉ በ0910 80 80 19 ላይ ኮዳችሁን አስቀድሙ። ካልደረሰ ኮድ አልደረሰኝም በሉ። ከዛ ግን ይሄን በማድረግ ሁሉንም ምርትና አገልግሎቱን በጽሁፍ እንዲሁም ደግሞ በኦዲዮና በቪዲዮ ወደ 0910 80 80 19 ስልክ ላይ በመላክ ወደ ቻናሉ ለጥፈን አጠቃላይ አድራሻችሁን፣ ሰፈራችሁን፣ አገልግሎታችሁን ሙሉ የሚሊዮነሮች መንገድ ሰልጣኝ የግብይት ትስስር እንዲፈጠር እናደርጋለን። የዚህ የቴሌግራም ወይም ደግሞ ኢንተርኔት ለመጠቀም ዋይፋይ ለማግኘት የምትቸገሩ ሌላ አማራጭ እያስተካከልን ነው ማለት ነው። ሌላ እንግዲህ ሁሉንም መስፈርት አሟልቼ ከሚሊዮነሮች መንገድ ከዛ ሀገራዊ ፕሮጀክት ጋር አንድ ጋር ቀጥላለሁ ያሉ ሲወዳደሩ የነበሩ ባንኮች አሸንፈው ወደ አግሪመንት መግባት ነው የቀሩት። ጫፍ እየደረስን ያለ ነው። በመላው ኢትዮጵያ ውስጥ የሚሊዮነሮች መንገድ አካውንት ተከፍቶ መስኮት ተሰጥቶት እንግዲህ በሺና በሚሊዮን የሚቆጠሩ ሰዎች ከዛ ባንክ ጋር አካውንት በመክፈት እንቅስቃሴያቸውን በሞባይል ባንኪንግ በማድረግ ተጨማሪ በካሽንም እንደምንጠቀም በደንብ አንደርስታንድ ግንዛቤ ውስጥ ከሚኖራቸው እናደርጋለን። ከዛ በዘለለ እርስ በርስ የምትገበያዩበትን ሌላ አውታር እየፈጠርን ነው ያለ ነው። ሌላኛው ካሽ ላጠራቸው ሰዎች እንዴት በቼክ መገበያየት እንደሚችሉና ቼክ ግን ለምንድን ነው አየር ላይ ሊውልና ገንዘብን ሊያግዝ ያልቻለው መገበያየት ያልተቻለው በቼክ ለምንድን ነው ቼክስ ክፋቱ ምንድን ነው የሚለውን ትንሽ እናወራችሁና የቼክ ክፋቱ እንግዲህ ቼክ ደረቅ የሚያስብለው እኔ በ5 እሰጣለሁ ብዬ ከጻፍኩ ሰውየው በቀን 5 ወደ ባንክ ሄዶ የኔን አካውንት ሲሞክር ደረቅ ከሆነ ያ ደረቅ ቼክ ያስብላል። በ5 ብዬ ጽፌ እስከ ቀን 5 ድረስ ግን የአካውንት ውስጥ ብር ኖረም አልኖረም ሰውየው ደረቅ ቼክም አይደለም ወንጀልም አይደለም አልበደልኩትም ማለት ነው። ወይ በቀን 20 ታወጣለህ ብዬ ጽፌለት እስከ ቀን 20 ድረስ ስላለው አይመለከተውም። በቀን 20 ሲሄድ ግን ያንኑ ገንዘብ ማውጣት ከቻለ ቼክ ህጋዊ መገበያያ ነው። የካሽ እጥረትን ቀርፎ የማርኬት እንቅስቃሴው እንዲጧጧፍና እንዲንቀሳቀስና እንዳይቀዘቅዝ ትልቅ ሚና ይጫወታል። ለብድርም ወይ ስራ ለመፍታትም አንዳረግም፣ ይታደገናል ማለት ነው። ስለዚህ ሰው ግን አሁን ብዙ ጊዜ በዛ በተጻፈለት ቀን ሲሄድ ደረቅ ቼክ ይሆንበታል። አካውንት ላይ ብር አይኖርም። ለምን ካላችሁኝ ያ ነጋዴ ወይም ያ ቢዝነሱን የሚያንቀሳቅሰው አካል ወይም ማምራች የሆነው ባለሙያም ይሁን ቢዝነስ ፕላን ስለሌለው የሚያግዘው ስለሌለ በሰለጠነ አካል ጋይድ ስለማይደረግና በየጊዜው የሚከታተለው ስለሌለ ፍሬም ውስጥ የገባ ቢዝነስ ፕላን ታርጌት በግልጽ ስለሌለው በየጊዜው እሱን የሚያወራና የሚያበረታታ የሚቆጣጠረው ተቋም ባለመኖሩ ምን ይሆናል ማለት ነው? ይከስርና እዳውን መክፈል አይችልም። ከዛም በኋላ የቼክ ቫልዩ እየወደቀና እየተበላሸ ብዙዎችን እያከሰረ አስቸገረ፣ ከጥቅም ውጪ ዋለ ማለት ነው። ስቲላውን ውስን ሰው ነው የሚጠቀምበት። ከዚህ በላይ ሊጠቀምበት እንዲገባ ግንኛ ቼክን በQR ኮድ በማድረግና በቀላሉ የካፒታሉን 50% እንዲጽፍ ካፒታሉን ደግሞ ምን ያክል እንደሚያተርፍ በባንክም በኦፍላይንም በኦንላይንም በሲስተምም በመከታተል ከኢትዮ ቴሌኮም ጋር ፓርትነር ሆነን በሜሴጅ እያንዳንዱ የሚያደርገውን እንቅስቃሴ እንዲልክ ያለዛ ግን በራሳችን ራዳር ሲስተም እንድንቆጣጠረው በማድረግ ማንም ሰው ማንንም እንዳይከዳ ፓርትነር ከምንሆንባቸው ባንክ ጋር ይሄን ተባብረን እኛ ያ ዴቨሎፕ ያስደረግነው ሲስተም አለ። እሱን ወደ ያንዳንዳቸው ሰልጣኞቻችንና የሚሊዮነሮች መንገድ ቢዝነስ ፕላን ያላቸው ሰዎች በነጻ በማደል ሁሉንም ሰው አንድም አይነት ክራውድድ የካሽ እጥረት ቢሉት የግዢ እጥረት ቢሉት የመሸጥ ዘዴው ምንም ነገር እንዳይፈጠርበት በዚህ አይነት እንቅስቃሴ እንሄዳለን። ሌላው ዲጂታል ኢትዮጵያን በታፔላ ወይም በቃል ብቻ ሳይሆን በተግባር እንድንኖር ሁላችንም ወደ ሞባይል ባንኪንግ እንመጣለን። አንዳንድ አካባቢ ላይ እንግዲህ ሞባይል ባንኪንግ አላቀውም የሚል ሰው አለ፣ ግርም ይለኛልና ሰው 10 ደቂቃ የሚያውቀውን ነገር በህይወቱ አላቀውም ሲል ያሳዝነኛል። በባለፈ እንዳወራዋቸው አንዱ እኮ በጣም ልጅሪ ላይፍ የሚኖር ባለሀብት ጓደኛዬ እናቴ መደወል ስለማትችል ነው ማልደውልልኝ ሲል እንግዲህ አስቢ ሰው በ3 ደቂቃ ይሄን ተጭን ይሄን መልሰው ተብሎ ላቅ የሚችለው ነገር አሁን በሚሊዮነሮች መንገድ አንዳንድ አስተያየት በውስጥ ቤት የሚመጣው እኛ ሞባይል ባንኪንግ እኛ አካባቢ የሚጠቀም ሰው የለም፣ ግን ከያራኛ ለሞባይል ደውሎ ነው። አንተ በሞባይል እኮ እየደወልክ ነው እንዴ? ሞባይል ባንኪንግ እኔ አልችልበትም። 10 ደቂቃ እኮ ይበቃዋል። ሰው እንዴት በ10 ደቂቃ ለውጥ የሚችለው ነገር እድሜ ልክ እንዴት አላቀውም ይላል። በገጠሩ አካባቢ ብዙ ስልክ መደወልና ማንሳት የማይችሉ ሰዎች አሉ። መማር እኮ ያስፈልገውም ይሄ እንዴ ትምህርት ቤት ብቻ ነው እንዴ? ትምህርት በልጅነት ብቻ ነው እንዴ? ትምህርት ውሎ ሄዶ ሰዓት ቅሶም የግድ ክላስ ውስጥ ብቻ ነው እንዴ? ትምህርት እኮ ላይፍ እንቅስቃሴ እኮ ነው። አንደርስታንድ ማየት፣ መረዳት፣ መስማት፣ መተግበር እኮ ነው። ትምህርት ማለት እኮ ህግን ማክበርና ያላወቁትን ማወቅ ከዚያን ተግባራዊ እኮ ማድረግ ነው። አቋም እኮ ነው፣ ሌላ ነገር እኮ የለውም። ስለዚህ ማንኛውም ሰው
እውቀት ለማንኛውም ሰው መርጦ አልመጣም። እድሜ ይልም ጾታ ይልም አካባቢ አይልም። እውቀት ለሚያውቀው አጠገቡ ነው። ለዛ ነው ያ ሰውዬ ባክን አትጩ ፈጣሪ ካይን ቀንድ ቢቀርባል ቀስ ብለህ ንገረው ከውስጥ ያለው ማለት ነው። ስለዚህ እውቀትም እኛ ውስጥ ነው ያለው። ከውጭ ምናመጣው ነገር የለም። ብዙ ጊዜ ወደ ውጭ የምንሄደው ከሌሎች በቀላሉ ለመረዳት እንጂ ምንድነው የምንረዳው ውስጣችን ያለ ነገር እንዴት ማውጣት እንዳለብን። አሁን የሚሊዮነሮች መንገድ ገንዘብ ሰጥቶ ነው ሚሊዮነር የሚያደርገው ወይስ ራሳቸው ሰርተው ነው? ራሳቸው እንዴት መስራት እንዳለባቸው ነው ያሳየናቸው። ውስጥ አቅም አለ፣ ጥበብ አለ፣ ብቃት አለ፣ አቋም አለ፣ ሀገር አለ፣ ትውልድ አለ። ሚሊዮነር መሆን እንዴት እንደሚችሉ እኛ ስለምናውቀው እሱን ለመናገር ነው እንጂ እስቲል የራሳቸው ስራ፣ የራሳቸው እውቀት፣ የራሳቸው ጊዜ፣ የራሳቸው ጉልበት፣ የራሳቸውን ብቻ ነው የሚጠቀሙት። እኛ ምንድነው የምናደርገው? ሊንኩን በመላክ ወደ ቪዲዮ እንዲገቡ ነው። ያን ቪዥዋል አእምሮአቸው ውስጥ የሆነ አቅም አለ፣ የሆነ ተሰጥኦ አለ፣ የሆነ ጸጋ አለ። ሰው ሲፈጠር ያለ ምንም ምቾት አልተፈጠረም። ዓለም አደራ የተሰጠችው ለሰውና ለሰው ብቻ ነው። ሰው ደግሞ ዓለም ላይ ያለ ተፈጥሮን ሁሉ እንደፈለገው አድርጎ እንዲመቸው የመያዝ መብትም ግዴታም አለበት። ከአንዳንድ ሰብእናም በደንብ ስንፈትሸው ያው እንግዲህ እኛ ግን ወደ ጠማማ በመሄዳችን ባለመረዳታችን አስተዋይ በማጣታችን ስግብግብና ርቀን ሐሳቢ ባለመሆናችን በድህነት በመከራ በጦርነት በብድር በስቃይ በረሃብ እንኖራለን። የሚሊዮነሮች መንገድ ትልቁ ፍልስፍና ብቻ ሳይሆን ግን ቀጥታ የተግባር አካሄድ በትንሽ ጀምሮ ትልቅ መድረስ ነው። ምንም አቅጣጫም ሰፈርም ሃይማኖትም ቦታም ብሔርም እድሜም ማሻሻል ወይም ደግሞ መዋሸት አያስፈልገውም። የሚሊዮነሮችን መንገድ ተከትሎ ሚሊዮነር ለመሆን የተባሉትን ህግ ማዳመጥ ብቻ ነው። ስለዚህ ሞባይል ባንኪንግ በቀላሉ ሁሉንም ሰው እናሳየዋለን። በጣም ቀላል ነው። ጠቅጠቅ ስልክ ቢሆን ስማርት ስልክ ቢሆን ከባድ የሚባል ነገር የለውም። ሁሉም ሰው መጠቀም ይችላል። ከካሽ እንወጣ ነው ወደ ዲጂታል ስንሄድ ቀለል ያለ አካሄድ ይሆናል። የሚሊዮነሮች መንገድ በግልጽና በይፋ የታደገ መሆኑ ደግሞ ለባለ ሀብቶች በይፋ የተገነባ ኢኮኖሚ ዘመንና ድንበር ተሻጋሪ መቼም የማይሸማቀቁበት ለትውልድ ሊያወርሱት የሚችሉ ቆንጆ እውቀት፣ ቆንጆ ሀብት፣ የሥራ ፍቅርና ገንዘብ ማግኛ ዘዴ ስብዕናና አቋምን ገንብቶ በአገር ላይ ሀብትን በደንብ ማካበትና ለትውልድ ማስረከብ ራስን ቀብረር ብሎ መኖር እንደሚቻል የምናሳይበት ነው። ስለዚህ በጥቂት የጣት የሚቆጠሩ ብንላቸውም እንኳን ከሰፊው ዳሰሳ ወይም ደግሞ ስርጭት አንፃር ትንሽ ቢሆንም እንኳን ትንሾቹ ግን የመጀመሪያው ስልጠና ላይ አሁን እያመጡ ያለው ውጤት ያለምንም ጥያቄ እንደ በላይ አትክልትና ስፔዛ ከዜሮ ጀምሮ ሚሊዮነር መሆንን የባህል ጨዋታ አድርገው ለቀጣይ ሰልጣኞች እያሳዩልን ያሉት። ሁላችሁም ሳምንት ጀምረው የሁለተኛው ዙር ምዝገባ ላይ ተቀጥላላችሁ። ብዙ ሳንቆይ የሁለተኛው ዙር ወደ ስራ ግቡ የምንልበት ቀን ሩቅ አይደለም። የዛን ጊዜ ነው ሁሉም ሀገር ላይ ኢቨንት እያዘጋጅን ፕሮግራም እያዘጋጅን የምንቀጥልበት ከሬዲዮና ከቴሌቪዥን አልፎ በአካል የምናዘጋጀው ትልልቅ ፕሮግራሞች ይኖራሉ። ጎበዙን የመሰለም ሰነፉን የማጋለጥ ይቀጥላል። ህግና ደንቡን ብቻ ተከታተሉ፣ ሌላ ምንም አትፈላሰፉ። ሁሉንም የማዳመጫ ዘዴ እንግዲህ ነግረናቸዋል ማለት ነው። ምን አንደኛ ዘወትር ቅዳሜ ከቀኑ 10 ሰዓት በኢትዮጵያ 107.8 ላይ እስከ ምሽቱ 12 ሰዓት ተከታተሉን። ዘወትር ቅዳሜ ምሽት ደግሞ በአገሬ ቴሌቪዥን ከ2 ሰዓት እስከ 4 ሰዓት ተከታተሉን። ከዛ በዘለለ ሮብ ሐሙስም ይደገማል። በላይ ሚዲያ በማለት ሁሉም ማህበራዊ ሚዲያ ላይ ግቡ። ስትፈልጉ ሊንክዲን፣ ፌስቡክ፣ ቲክቶክ፣ ቴሌግራም፣ ዩቲዩብ ትችላላችሁ። ግን ሁሉንም መረጃ የሬዲዮንም የቴሌቪዥኑን ደጋግማችሁ ለማድመጥ በላይ ሚዲያ ብላችሁ ዩቲዩብ ቻናላችን ላይ ሰብስክራይብ አድርጉ። ለሌላ ሰው ሊንኩን ሼር አድርጉት። በቀላሉ በየቀን እየመጣ እጃችሁ ስልክ ላይ ሁሉንም መረጃ ታገኙታላችሁ ማለት ነው። እንግዲህ ሚሊዮነሮች መንገድ አሳቡ ቢዝነስ ፕላኑን ያለቀቀና ያላካበደ ከ100 ብር ጀምሮ እስከ 100 ሺህ ብር ባለው የመጀመሪያ ዙር ተመዝጋቢዎችን አካቶ ወደ ስራ ግቡ ብላል። የቀሩትን ከሳምንት ጀምሮ ምዝገባ ልናካሄደው ወደ ስራ መግቢያው ሩቅ አይደለም። ሁላችንም በ4 ወር በ2 ዓመት ጊዜ ብቻ ሚሊዮነር የሚያደርግን 100% አጥንተን አስጠንተን ሞክረን አስሞክረን አይተን ኖረን እኛ ሚሊዮነር ሆነንበት ወደ እናንተ ዕውቀትና ገንዘባችሁን ይዘን መተን ኑ አብረን እንደግ። ሰብአዊነት ብቻን መለወጥ ትርጉም አይሰጥምና ሰብአዊነታችን ትርጉም እንዲኖረው ነው አብረን እንደግ እያልን ነው። ከዚህ በላይ ምንም ልንሰጣቸው አንችልም። ውድ ኢትዮጵያኖች በማንኛውም አካባቢ ያላችን ፕሮግራም የምትከታተሉ እንግዲህ ቀጥታ ስርጭቱ የማይደርሰው ያው ከቴሌግራማችን ላይ ሊንክ እየወሰዳችሁ ቀጥታ ላይቭ ላይ መከታተልን በኢንተርኔት ትችላላችሁ ማለት ነው። ቀጥሉበት። የተወሰኑ ሰዎችን ሀሳብ አስተያየትን ሰማና መልካም ቅዳሜ እያለን ወደ ምሽት ቴሌቪዥን ፕሮግራሙ ወይም ወደ ሳምንቱ
ኤፍኤም እንረማመዳለን ማለት ነው። አዎ በደንብ ያልገባቸውም ነገር በዛ ላይ ደግሞ ጥያቄ ሲሆንባቸው የነበረን ነገር ምላሽ አግኝተውበታል ብለን እናስባለን። አሁን ግን ለተወሰነ ደቂቃ ሰዓታችን እስከሚያበቃ ድረስ የተወሰኑ አድማጮችን ድምጽ እንቀበላለን። በ01 ካልተናገርኩ ጨንቀኛል የሚል በ01 668 6041 ላይ እየደወላችሁ አሁን የናንተ ሰዓት ነው። እየደወላችሁ ጥያቄ መጠየቅ ትችላላችሁ። ያው ደቂቃችሁን ተጠቀሙበት ነው የምንለው። ትንሽ ደቂቃ ሁለት አድማጭ ብቻ ነው ማለት ጎበዝ ከሆነ ስለዚህ እየደወላችሁ ሀሳባችሁን ስጡን፣ ጥያቄ ጠይቁ። መጀመሪያ እንግዲህ የደወለ አድማጭ አለን በዚህ ሰዓት በቃ ያስፈልገኛል ያለ። ስለዚህ እሱን አድማጫችንን እንቀበል። ሄሎ ሄሎ፣ ጤና ይስጥልን። ማንም በልከት ነው? አበበች 49። እሺ አበበች፣ ምንድነው ያንቺ ጥያቄ? የኔ ጥያቄ ክፍት ነበረ ጀምሬዋለሁ። ባለፈውም ደውዬ ነበር አቁሜዋለሁ። ስለዚህ እናንተ ስራ መግባት ትችላለህ። በመሰረቱ መቼም የራሱን ስራ አቁሞ ሰውኛ ጋር የኛ ሰራተኛ እንዲሆን አይደለም የምንፈልገው። ሻቢ ይሰማላ? ምንድን ነበር መሳሪው? በባለፈው አብራርተዋለች። በነገራችን ላይ ያው ቢሮም እንድትመጣና በግል ብዙ ሰዓት እንዳወራት ሞክሬያለሁ። እንዲህ አይነት ነገር በምንም ወደ ኋላ የሚባል ሞራል እንዳይለመድ። ስለዚህ አሁንም ነገር ፕሮግራም ላይና ከስልጠና በኋላ አሁንም ድጋሚ በደንብ ስልጠና ይሰጥሻል። በምንም ታምር የሚሊዮነሮች መንገድ ሰልጣኝ ሆነሽ የራስሽን ስራ በሆነ አጋጣሚ በሰው ሰራሽ ወይም በተፈጥሮ ጉዳይ በመተው እንደገና ወደ ሰው ሰራተኝነት መቀየስ አያስፈልገውም። አሁንም ፊልድ ቀይረሽም ቢሆን የራስሽን ስራ እንዴት መስራት እንዳለብሽ ነው መልሰን የምናቋቁምሽ። እሺ ስለደወልሽ እናመሰግናለን። ነገ ፕሮግራሙ ላይ እሁድ በአዳራሽ ተሳተፊና ከፕሮግራሙ በኋላ በግል አወራሻለሁ። እናመሰግናለን አድማጫችን ስለደወልሽ። እንደዚህ አይነት ብዙ አድማጮች ይኖራሉ ያው ሳይደውሉ የቀሩ ነገር ግን ወደ ኋላ መቅረት አይደለም የሚያስፈልገው። ስለዚህ ለኛ ባለፈው ሳምንት ደውላ የቺፕስ ጀምሮ ነበር አልተሳካልኝም ያለችን አድማጭ ናትና ነገር ግን አሻሺውና ወደ ሌላ ቢዝነስ ሂጂን ብለን ነበር። እሱንም አላደረገችም። ነገር ግን እስቲ ነገ ኤምኤስ ህንጻ ወሰን የሚገኘው ኤምኤስ ህንጻ 5ኛ ፎቅ ላይ ተገኝታ እንግዲህ በአካል ማነጋገር ትችላለች። ያው መፍትሄም ስለሚሰጣት ማለት ነው። መስመር ላይ አድማጭ አለን። ሄሎ ጤና ይስጥልን። ማንም በልከት ነው? ትንሽ ድምጾትን ከፍ ያርጉልን። ይርቃል ድምጽ። አዲስ ይባላል ከሸገር። እሺ የተካባቢ ነበር ያልከን? አካባቢ ንገረን። አንፎ የሚባል ሞታል። እሺ ቀጥል። የውሃ ዳቦ እየጋገርኩ ነው የምሰጥና እናንተ ጋር አልተመዘገብኩም። እሺ ለምን ነው አልሰማም ነበር? ለምን አልተመዘገብክም? እኛ ጋር አዲስ አድማጭ ነህ? ዛሬ ነው የሰማሁት። ኦኬ በጣም ጥሩ። ስለዚህ ምናልባት አሁን ስራውንም ባንነግረን ችግር የለም። ፕሮግራሙን በደንብ ተከታተል። ለሁለተኛ ዙር አንደኛ ዙር ምዝገባ ላይ ሄደን ነበር። ሁለተኛ ዙር ሳምንት የሚጀምር አለ። እዛ ላይ ትመዘገብና ምናወጣው ምንዘልክላችሁ ቢዝነስ ፕላን አለ። በዛ ውስጥ ታስኬደዋለህ በቀላሉ ማለት ነው። ፕሮግራሙን ግን ያለማቋረጥ ተከታተለው። ቴሌቪዥንም ሬዲዮም በላይ ሚዲያ ብለህ ብትገባ ሶሻል ሚዲያም ላይ ታገኘዋለህ። ተከታተለው በሞባይል ማለት ትችላለህ። እናመሰግናለን አድማጫችን ስለደወልክ። አሁን ላይ እየሰሙ ያሉ አድማጮች አሉ። አሁንም ቢሆን አረፈደም ነው የምንለው። የመጀመሪያው ዙር ቢያመልጣቸውም የቀጣይ ሁለተኛው ዙር ስላለ ሳምንት ላይ እንደ አዲስ የነበሩትን
በዛው አቴንዳንስ ካቋረጡ አቴንዳንሳቸውን በፍጥነት መልሰው እንዲያስተካክሉ የጎደለውን ጭምር አዲስ ተመዝጋቢዎች ደግሞ አዳዲስ መመዝገብና በቅርብ ቀን ወደ ስራው እንዲገቡ። ሌላኛው ምናልባት የመጨረሻ ጊዜ ፐርሰንት ላብራራላቸውና እስኪ ከ100 ብር ጀምሮ እስከ 100 ሺህ ብር ድረስ ያስቀመጥንላቸው በወር ውስጥ የመጨረሻ የሚያተርፉት ማለት ነው። በ100 ብር የጀመሩ 100% ነው። ማለት 100 ብር ወሩ መጨረሻ ላይ 100 ብር ማትረፍ ነው። እንግዲህ ይሄ በቀን 4 ብር ብቻ መስራት ማለት ነው። ባለ 100 ብር በትርፍ ታይማቸው ቢሰራተኛም ቢሆን ይሰራዋል ያለው ነገር ግን በሁለት አመት ወደ 800 ሚሊዮን ይደርሳል። ራሱን ሪሳይክል ስለሚያደርግ በአንድ ሺህ ብር ብቻ የሚሄድ ሰው 75% የማለት 750 ብር ብቻ ነው። በቀን 25 ብር መስራት ነው የሚጠበቅባቸው። ባለ 5000 ብሮች 65% 3250 ብር ነው። የማለት በቀን 109 ብር ብቻ ነው መስራት የሚጠበቅባቸው። የጊዜ ባንክን ለማጠጋጋት የጊዜ ባንክ ስልጠና ሰጥተናል። እሱን ሲያጠጋጉ ማሻሻል ይችላሉ። ባለ 10000 ብር 55% 5500 ብር ማለት በቀን 184 ብር ብቻ መስራት ነው የሚጠበቅባቸው። ባለ 20000 ብሮች 45% የማለት በ9000 ብር ነው። በቀን 300 ብር ብቻ መስራት አለባቸው። ባለ 30000 ብር 40% 12000 ብር ነው። በቀን 400 ብር መስራት አለባቸው። ባለ 40000 ብር ቢዝነስ የጀመሩ ሰዎች 36% 14400 ብር በወር መጨረሻ ላይ ማትረፍና የሚቀጥለው ወር ላይ እንዲጨምሩበት ማለት ነው። በቀን 480 ብር መስራት አለባቸው ወይም ማጠራቀም። ባለ 50000 32.5% አትርፈው 16250 ብር ወሩ መጨረሻ ላይ ከውጭ ቀሪ ማትረፍና በቀን ይሄ ማለት 542 ብር መስራት አለባቸው። ባለ 60000 ብር ካፒታል የተነሱ ደግሞ 29.5% ሰርተው 17700 ብር ወሩ መጨረሻ ላይ ከውጭ ቀሪ ማምጣት አለባቸው። ይሄ ማለት በቀን 590 ብር ይሰራሉ ማለት ነው። ባለ 70000 27% ይሄ ማለት 18900 ብር በቀን 630 ብር መስራት አለባቸው። በ80 ብር ቢዝነስ የጀመራችሁ ሰዎች 24.5% የኛን ቢዝነስ ፕላን ማውራው 19600 ብር ወሩ መጨረሻ ላይ ከውጭ ቀሪ ማትረፍ አለባችሁ። ይሄ ማለት በቀን 654 ብር ማለት ነው። ይቅርታ ባለ 90000 ቢዝነስ የጀመራችሁ ካፒታል ያላችሁ ማለት ነው። የጀመራችሁ ደግሞ 22.3% ይሄ ማለት 20070 ብር በቀን 669 ብር መስራት አለበት። በ100000 ብር የተሰማራችሁ ደግሞ 20.4% ይሄ ማለት 20400 ብር በቀን 680 ብር መስራት ይጠበቅባችኋል ማለት ነው። ይሄ እያንዳንዳችሁ በወር ከወጪ ቀሪ ላይ በቀን ሲሰሩ ቆይታችሁ ግን በየእቃ በመታመጡበት ወይም አገልግሎት በሚሰጡበት ቀን የሚቀመጥ ሳይሆን ይሄ በየቀን የምታገኙት ትርፍ ወይም በየወር ተመልሶ ኢንቨስት የሚደረግ ነው። የሚቀጥለው ወር ላይ በዚሁ ፐርሰንት ሰራላችሁ። ካፒታሉ ግን የመጨረሻው ቀን ላይ ከወጪ ቀሪ የተገኘውን ትርፍ ሙሉ በሙሉ ካፒታሉ ላይ ይጨመራል። ካፒታሉ በወሩ መጨረሻ ላይ ጠቅላላ ይቀየራል። ፐርሰንቱ ግን እስከ 3 ወር ይቀጥላል። በየ3 ወር ነው የሚቀየረው ማለት ነው። ሚሊዮነሮች መንገድ ህግና ደንብ በደንብ አዳምጦ የተከታተለ በሁለት አመት ያለምንም ጥርጥር ሚሊዮነሮች መንገድ ላይ እንገናኛለን። በመቶም ጀምሮ በ100,000 ሁለተኛው ምዝገባና ስልጠና ደግሞ በቅርብ ቀን ይጀምራል። እስካሁን ፐርሰንቱን አቺቭ ላደረጋችሁ የሚቀጥለው ወር ላይ መስመሩን እንዳስቱ በጣም ብታተርፉም ብሩን አስቀምጡ። ከጎደለባችሁ የሚቀጥለው ላይ ለማስተካከል ዝግጁ ሆኑ። የሚሊዮነሮች መንገድ እንግዲህ ያው 12 ሰዓት እየሞላ ስለሆነ በዚህ ጋር ልንሰናበታችሁ ነው። ኢትዮጵያም ሌላ ፕሮግራሙን ይቀጥላል። እኛ ሳምንት እንገናኛለን። አሁን እንሰናበት እንጂ ማታ 2 ሰዓት ከምሽቱ 2 ሰዓት ላይ በሀገሬ ቴሌቪዥን እንገናኛለን ማለት ነው። ነገ ሙሉአችንን በዩቲዩብ ቻናላችን ላይ በማንኛውም ቀን በላይ ሚዲያ ብላችሁ ገቡ እንገናኛለን። ለነበረን ቆይታ እጅግ በጣም እያመሰገን እስቲ የሚሊዮነሮች መንገድ ነበር እስካሁን ከአድማጮች ከናንተ ጋር ቆይታ ያደረግነው። ብዙ ሀሳቦችን አንስተናል። መመዝገባችሁን ግን እንዳትረሱ። እኛ እዚህ ስቱዲዮ ባለንበት ሰዓት መመዝገቢያው እምቢ ያላችሁ የቢዝነስ ሰልጣኞች ካላችሁ በ8795 ላይ AR እያላችሁ አቴንዳንስ መሙላት ትችላላችሁ። ሙሉ ሳምንቱን ስለሚሰራ የግዴታ አቴንዳንስ መሙላት አለባችሁ። ያለፋችሁን ሙሉ ሳምንቱ እንግዲህ መልካም የስራ ሳምንት እንዲሆንላችሁ ነው የምንመኘው። ይህንን ፕሮግራም እየመራን ከናንተ ጋር አብረን ቆይታ ያደረግነው እኔ ሀምረ ፍሬውና የፕሮግራሙ ዋና አዘጋጅ በላይ ሞርዴ በጋራ በመሆን ነበር። በቴክኒኩ ላይ ደግሞ ቢኒያም ሀረጎት አብሮን ቆይታ አድርጓል። ሌሎች የኢትዮ ኤፍኤም 107.8 ፕሮግራሞች ይቀጥላሉ። እኛ ግን እዚህ ጋር እንሰናበታለን። መልካም ምሽት ይሁንላችሁ።